የሆነው ምስጢረ ጥምቀት ነው። ምስጢረ ጥምቀት የእግዚአብሔር ልጆች የምንሆንበት መንግስቱን ለመውረስ የምንበቃበት፣ ሁለተኛ ከእግዚአብሔር በረቂቅ ምስጢር የምንወለድበት በነፍስ የምንወለድበት ታላቅ ምስጢር ነው። ሰው ካልተጠመቀ እግዚአብሔር ልጅ መሆን አይችልም። የእግዚአብሔር ልጅ ካልሆነ ደግሞ መንግስቱን መውረስ አይችልም። ስለዚህ መንግስቱን እንደመውረስና የእግዚአብሔር ልጅ እንደመሆን መልካም ነገር ስለሌለ ከመልካም ነገር ሁሉ በላይ ይህ ስለሆነ ምስጢረ ጥምቀት ለእያንዳንዳችን አስፈላጊ እና የህይወት መርህ የሆነ ምስጢር ነው። ስለዚህ ክርስቶስ ራሱ ያው በሆነ ቃሉ ስለ ጥምቀት ልዕልና፣ ስለ ጥምቀት ክብር ታላቅነት በሰፊው አስተምሯል ማለት ነው። ያመነ የተጠመቀ ይድናል በማለት እንዲሁም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም በማለት እግዚአብሔራዊ የሆነ መልእክትን አስተላልፏል። ለዚህም ነው በ40 በ80 ቀን ህፃናት ሆነን የምንጠመቀው። እንዲሁም ደግሞ በንዑሰ ክርስቲያንነት ስርዓት በየትኛውም ጊዜ ቢሆን ወደ ጥምቀት የምንመጣው እኛ የሰው ልጆች ይህን ታላቅ መለኮታዊ መልእክትና ትምህርት የእግዚአብሔርን ቃል መሰረት በማድረግ ነው ማለት ነው። ባለፈው መርሃ ግብራችን በጥምቀት ስለሚገኝ ጸጋ አይተናል። በጥምቀት የሚገኝ ጸጋ አሁን እንዳልነው የእግዚአብሔር ልጅ መሆን፣ ይህ በጣም ትልቅ ጸጋ ነው። ጸጋ ማለት ስጦታ ነው፣ ትልቅ ሀብት ነው። ሰው በምድር ላይ የነገስታት ልጅ መሆን፣ የባለስልጣናት ልጅ መሆን ወይም ደግሞ የዝነኞች ሰዎች በስም ዝነኛ ከሆኑ ሰዎች መወለድን በራሱ እንደ ትልቅ ነገር ይቆጥራል። እንኳንስ የእግዚአብሔር ልጅ መሆን ማለት ነው። ሰው ከማንኛውም ሰው ቢወለድ ከሰው እስከተወለደ ድረስ ሁሉም እኩል ነው። ባለስልጣን ይሁን፣ የእውቀት ሰው ይሁን፣ ባለሀብት ይሁን፣ ምንም ይሁን ምን፣ ከድሃም ይወለድ፣ ከሀብታም ይወለድ፣ ከአዋቂ ይወለድ፣ ካላዋቂ ይወለድ፣ ከአንድ ምንም ስልጣን ከሌለው አካል ይወለድ ወይም ደግሞ ከንጉስ ይወለድ፣ ልደቱ አንድ ነው። ምድራዊው ልደት ምንም ልዩነት የለውም። በሰውኛው አስተሳሰብ ግን በምድር ላይ ታላላቅ ከሚባሉ በስጋዊ እይታ ማለት ነው ሰዎች መወለድ እንደ ትልቅ ነገር ሊቆጥር ይችላል የሰው ልጅ። ከእግዚአብሔር መወለድ ደግሞ ከምንም በላይ ታላቅ ነገር ነው። ከእግዚአብሔር ከመወለድ የእግዚአብሔር ልጅ ከመሆን በላይ ሀብትና ጸጋ የለም። እንግዲህ ጥምቀት የእግዚአብሔር ልጅ የምንሆንበት ነው። በጥምቀት የሚገኝ ጸጋ ከእግዚአብሔር ልጅነትን እናገኛለን። ሀብተ ወልድና የልጅነትን ሀብት እናገኛለን። የመልአክ ልጅ መሆን አይደለም፣ የሰው ልጅ መሆን አይደለም፣ የእግዚአብሔር ልጅ መሆን። ስመ ክርስትና የክርስትናን ስም በክርስቶስ ስም መጠራት፣ እያንዳንዱ ሰው የሚጠራበት ስም የሚወደው ስም ነው ማለት ነው። ማንም ሰው ስም ሲያወጣ የሚወደውን ነገር ነው መጠሪያ ሊያደርግ የሚችል። መልካም ያልሆነን ነገር መጠሪያ ሊያደርግ አይችልም። ወይም ደግሞ የማይፈልገውን የማይወደውን ነገር መጠሪያ አድርጎ አይጠቀምበትም። እንደዚህም ሁሉ ስመ ክርስትና ማለት የክርስትናን ስም ማግኘት፣ በክርስቶስ ክርስቲያን መባል። እግዚአብሔርን እንወደዋለን። ክርስቶስ ከሞት ድረስ የሚወደን የወደደን ባሪያው በአምሳሉ የፈጠረን አምላክ ነው። እኛም እንዲሁ እንወደዋለን። የክርስቶስን ስም መጠሪያ አድርገን ክርስቲያን የምንባልበት በጥምቀት የምናገኘው ጸጋ፣ የክርስትናን ስም የምናገኘው በጥምቀት ነው። እንግዲህ መንግስተ እግዚአብሔርን መንግስተ ሰማያትን መውረስ የምንችለው በጥምቀት ነው።
በጥምቀት የሚገኝ ጸጋ ዋና ዋናዎቹ የእግዚአብሔር ልጅ መሆን፣ በክርስቶስ ስም መጠራት፣ ክርስቲያን መባል፣ እንዲሁም መንግስቱን ለመውረስ መታደል፣ መንግስቱን ለመውረስ መብቃት የሚገኘው በጥምቀት ነው። ጥምቀት ከምስጢራት ሁሉ በቀዳሚነት የምንካፈለው ምስጢር ነው። ከሰባቱ ምስጢራተ ቤተክርስቲያን ከአምስቱ አዕማደ ምስጢራት በመጀመሪያነት በ40 በ80 ቀን ጀምሮ ከ40 ከ80 ቀን ጀምሮ የምንቀበለው ምስጢረ ጥምቀት ነው። ሌሎቹ ምስጢራት ከጥምቀት በኋላ የምንሳተፋቸው ናቸው፣ የምንከብርባቸው ናቸው። በጥምቀት ሰው ከእግዚአብሔር ጋር አንድ ይሆናል፣ ይዋሃዳል፣ የጸጋ ተዋህዶን ይዋሃዳል። ሰው ክርስቶስን ካልተዋሃደ ደግሞ የመንፈሳዊውን ዓለም አርበኝነት መቋቋም መታገስ አይችልም። ይህም ማለት ሰው በመንፈሳዊ ሕይወት ሲኖር የአጋንንት ውጊያ፣ የአጋንንት ተንኮል፣ የአጋንንት ፈተና ይበዛበታል። አጋንንት ሁልጊዜም ከእውነት እንድንርቅ ከእግዚአብሔር ፍቅር እንድንለይ ያለ ድካም የሚሰሩ መናፍስት ናቸው። ስለዚህም ሰው በጥምቀት ባገኘው ጸጋ አጋንንትን ድል አድርጎ የዚህን ዓለም ክፉ ግብር ድል አድርጎ ከእግዚአብሔር ጋር በጸጋ ተዋህዶ ከእግዚአብሔር ጋር በመንግስቱ ከብሮ ይኖራል። በእግዚአብሔር መንግስት ከብሮ ይኖራል ማለት ነው። ጥምቀት ከእግዚአብሔር ጋር በጸጋ የምንዋሃድበት ታላቅ ምስጢር ነው። እንግዲህ በጥምቀት ሰው እግዚአብሔርን ልብስ ያደርገዋል። ሐዋርያው ቅዱስ ጳውሎስ እንደነገረን አንትሙሰ ለተጠመቀሙ በክርስቶስ ክርስቶስ አለበስክሙ፣ በክርስቶስ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ገላትያ 3:27 ላይ እንደሚነግረን ማለት ነው። እንግዲህ የሰው ክብሩ ልብሱ እንደሆነ ሁሉ የምእመናን የክርስቲያኖችም ክብራቸው ክርስቶስ ነው። የምእመናን ክብራቸው ክርስቶስ ነው። በልብስ ሰው ከሌሊት ውርጭ ከቀኑም ሐሩርና የፀሐይ ሙቀት ቃጠሎ እንደሚድን ከልብስ ከመዓልቱ ሐሩር ከሌሊቱ ቁር እንደሚድን ልብስ ከኒህ እንደሚያድነው ክርስቶስም በሰው ልጆች ላይ የነበረ መርገመ ሥጋ መርገመ ነፍስን አርቋል። ጥንተ አብሶን በአዳም በደል ምክንያት የበደል ጥንት በሚባለው በአዳም ኃጢአት ምክንያት የመጣብንን ሞት አጥፍቷል ማለት ነው። እንግዲህ ሰው በልብሱ ከልዩ ልዩ ደውያት ሊሰወር ወይም ደግሞ ልዩ ልዩ ደውያት ከሚያመጡበት ምልክት ቁስለ ሥጋ ሊሆን ይችላል፣ በልብስ ይሰወራል። ቁስሉን ደዌውን በልብስ ሊሸፍነው ይችላል። ጥምቀትም ሰው ደዌ ኃጢአቱን የሚሰውርባት ልብስ ናት ማለት ነው። ደዌ ኃጢአትን የሚሰውርባት ልብስ ስለሆነች ወነአምን በአሐቲ ጥምቀት ለስርየት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለን ጥምቀትን የምንቀበላትም ለዚህ ነው። በጥምቀት ኃጢአት እንደሚሰረይ ስለተጻፈ ስለተነገረን ክርስቶስ ስላስተማረ ሐዋርያት ስላስተማሩ ማለት ነው። ሌላው ጥምቀት ክርስቶስን ለምእመናን ልብስ ማድረግ ብቻ ሳይሆን ምእመናንንም ለክርስቶስ ልብስ የምታደርግ ምስጢር ናት። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ ዘይሐጽብ በወይን ልብሶ ወበደመ አስካል አጽፎ፣ ልብሱን በወይን ያጥባል መጎናጸፊያውንም በዘለላው ደም ያጠራል ብሎ እንደተናገረ በደሙ የሚያጥባቸውን ምእመናንን ያመለክታል ማለት ነው ይሄ ቃል። ሊቁ ቅዱስ ያሬድም አልባሲሆስ ለክርስቶስ መሀይምናን የክርስቶስ ልብሶቹ ምእመናን ናቸው በማለት ይናገራልና ጥምቀት እንግዲህ ለሰው ልጅ ልብስ እጅግ አስፈላጊ ነው። ልብስ ጌጡ ነው፣ ውበቱ ነው። ልብስ ለሰው ልጅ ትልቅ ክብሩ ነው። በአባባል እንኳን
ልብሴን ኖር በለው ይላሉ አባቶች። ልብስ ምን ያህል ሰው እንደሚያስከብር ነው የሚያሳየን ይህ ብሂል ማለት ነው። ይህ አነጋገር በጥቅሉ ልብስ ለሰው ልጅ እጅግ አስፈላጊ ጌጥ ነው፣ ክብር ነው። ከልዩ ልዩ ችግሮች ወይም ደግሞ ከሙቀት ከብርድ ነፃ የሚሆንበት ልብስ ነው። ብርድን ሙቀትን የሚከላከልበት ልብስ ነው። ስለዚህ ለሰው ልጅ እጅግ ልብስ አስፈላጊ እንደሆነ ሁሉ ለክርስቶስ ምእመናን ልብሶቹ ተብለዋል። ስለዚህ ክርስቶስ ራስ ነው፣ ምእመናን ደግሞ አካላት ናቸው፣ ሕዋሳት ናቸው። ክርስቶስ አካል ነው፣ ምእመናን ልብሶች ናቸው። ስለዚህ ለክርስቶስ ምእመናን ክርስቲያኖች እጅግ አስፈላጊዎች ናቸው ማለት ነው። ስለሆኑም እኮ ነው ክርስቶስ ከሞት ድረስ ምእመናንን የወደደ ምእመን ቤተክርስቲያንን የወደደ አስፈላጊ ስለሆነ ነው። ይህን ስንል ምእመናን ለክርስቶስ የሚጨምሩለት የሚያበዙለት ግብር አለ ማለት ግን አይደለም። እግዚአብሔር የሰው ልጅ ምን ያህል እንደሚወደው እግዚአብሔር የሰው ልጅ ለክብር ለበረከት ለጽድቅ የፈጠረውና ልብስ ለሰው ልጅ አስፈላጊ እንደሆነ ሁሉ እግዚአብሔር የሰው ልጅ እጅግ አብዝቶ የሚፈልገው ከ99 ነገደ መላእክት አንዱ ከመቶ በጎች አንዱ በግ ቢጠፋ 99ን ትቶ አንዱን ፍለጋ የመጣው ክርስቶስ የሰው ልጅ ፍለጋ ነው። 99 ነገደ መላእክት ናቸው። አዲጎ ወተሰዓተ ነገደ ቆመ ማእከለ ባሕር 99 ነገደ መላእክት ትቶ በባህር መካከል ቆመ የተባለ በዮርዳኖስ በጥምቀት መካከል ቆመ ተጠመቀ የተባለ ክርስቶስ ምእመናንን ምን ያህል እንደሚወዳቸው እኛን የጠፋኖችን በአንዲት በግ የተመሰልነውን የአዳም ልጆች በሙሉ አብዝቶ የሚፈልገን ፍቅሩ ፍጹም የሆነ እንደሆነ እንረዳለን ማለት ነው። ስለሆነም እየተጠመቅን ሁላችን ክርስቶስን ለብሰናል። ክርስቶስ ልብሳችን ነው። እኛም ደግሞ በአንጻሩ ለክርስቶስ ልብሶቹ ነን ነው። ይህን ጸጋ የምናገኘው በጥምቀት በኩል ነው። ሐዋርያው ቅዱስ ጴጥሮስ ከመንፈስ ቅዱስና ከውሃ መወለድ እንደምን እንደሆነ ሲያስረዳ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከማይሞትና ከማይጠፋ ዘር ተወለዳችሁ ራሱስ ላይ ይናገራል። እንግዲህ ጥምቀት ከማይጠፋ ዘር የምንወለድበት ምስጢር ነው። ከማይጠፋ ከማያረጅ ከማይጠፋና ከማይሞት ዘር የተወለድንበት ምስጢር ነው። የቤተ ክርስቲያን ሰማያዊ ልደት ከሞት የሚያወጣ ማለትም ለዘላለም እንደ መላእክት በሕይወት መኖርን የሚያሰጥ ልደት ነው ጥምቀት። በስጋ የምንወለደው ልደት መዋትያን ከሆኑ ከእናቶቻችን ከአባቶቻችን ተወልደን ያም ልደት ሞትን ያስከትልብናል። በጥምቀት የምናገኘው ልደት ግን ከዚህ የተለየ ሞትን የማያስከትል ጥፋትን የማያስከትል ምክንያቱም የተወለድነው ልደት ከማይጠፋ ዘር ስለሆነ ከማይጠፋ ዘር ተወልደን እኛም የማንጠፋ ዘሮች የምንሆንበት በጥምቀት ነው። ሞት ይይዘው ዘንድ ከማይችለው ኃያል አምላክ የምንካፈለው የጸጋ ልደት ነው ማለት ነው ጥምቀት። ሞት ይይዘው ዘንድ ከማይችለው ኃያል አምላክ የምንካፈለው የጸጋ ልደትን የምናገኝበት ጥምቀት ነው። ስለዚህ በጥምቀት ለዘላለም ሕያዋን ሆነን እንኖራለን። ምክንያቱም የተጠመቁ ሁሉ ከራሳቸው ሕይወት ወጥተው በክርስቶስ ሕይወት የሚኖሩ ስለሆኑ ማለት ነው። በክርስቶስ ሕይወት ደግሞ ሞት ፈጽሞ የሚታሰብ አይደለም። ሞት ይይዘው ዘንድ የማይችለው ዘላለማዊ አምላክ ስለሆነ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እንደምናነበው ስለ ሰው ልጆች ብሎ እንኳን በፈቃዱ ሞትን ቢቀበል ነፍሱን በፈቃዱ ከስጋው ቢለይ ሞትን ድል አድርጎ በሶስተኛው ቀን ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ስለተነሳ ማለት ነው። ስለዚህ እግዚአብሔር በባህሪው ሞት በመንግስቱ ሽረት የለበትም። ከማይጠፋ ዘር የተወለድን እኛም ኦርቶዶክሳውያንና ኦርቶዶክሳውያት ክርስቲያኖች ሞትን ድል አድርገን ከሞት በኋላ ባለው ሕይወት
የእግዚአብሔርን የባህሪ ክብር በጸጋ ወርሰን የምንኖርበት ጥምቀት ነው ማለት ነው። ጥምቀት ነው። ጥምቀት እንግዲህ ከዚህ ዓለም ግብር ክፉ ግብር የምንለይበት ታላቅ ምስጢር ነው። ክርስትና በዓለም ውስጥ ሆኖ ከዓለም መለየትን የሚያስተምር ሕይወት ነው። ክርስትናን ደግሞ የምናገኘው በጥምቀት ነው። መድኃኒታችን ኢየሱስ ክርስቶስ እስመ ኢኮንክሙ አንትሙ እምዓለም እናንተ ከዓለም አይደላችሁምና ይላል በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ። እንግዲህ ከዓለም አይደላችሁም ብሎ ሐዋርያትን የተናገረው በሐዋርያት አንጻር ክርስቲያኖችን በሙሉ እንዲህ ብሎ የሚያስተምረው እንዲህ ብሎ የተናገረው ስለ ክርስቲያኖች የመሰከረው ክርስቶስ በጥምቀት በምናገኘው ጸጋ አጋንንትን ድል በማድረግ ክፉ የሰይጣንን ስራ ሁሉ ድል በማድረግ ተንኮልን፣ ምቀኝነትን፣ ኃጢአትን ሁሉ ድል በማድረግ ከዚህ ዓለም ግብር ተለይተን እግዚአብሔርን መስለን የምንኖርበት ስለሆነ ማለት ነው። ክርስቲያኖችን ከዚህ ዓለም ግብር ክፉ ግብር ማለት ነው ጥምቀት እንደሚለያቸው ክርስቶስ ሲያስተምር ሐዋርያትን እንዲህ ብሏቸዋል። ሁሩ ወመሃሩ ኩሉ አሕዛብ ወንዘ ታጠምቁዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ ብሏቸዋል። እንግዲህ አሕዛብን ያስተምራሉ። አሕዛብ ከክፉ ግብር ይለያሉ። ከዚያ በኋላ በጥምቀት ይከብራሉ። በጥምቀት እግዚአብሔርን ሳያውቁ በአምልኮተ ባዕድ አምላክ ላልሆነው ሲሰግዱ ሲንበረከኩ ክፉ ስራን ሁሉ እየሰሩ ልጆቻቸውን ሳይቀር ለመስዋዕትነት እያቀረቡ እግዚአብሔርን ያስቀየሙና እግዚአብሔር የማይወደውን ክፉ ስራ ያደረጉ ሁሉ በጥምቀት እውነትን ተረድተው ተምረው በጥምቀት ኃጢአታቸው ተሰርዮላቸው የእግዚአብሔር ልጅ ሆነው መንግስቱን መውረስ የሚችሉ እንደሆነ ክርስቶስ አስተምረዋል ማለት ነው። ስለዚህ ጥምቀት ከዚህ ዓለም ክፉ ግብር የክርስቲያኖች የሚለዩበት ታላቅ ምስጢር ነው። ይህን ባለፈው መርሃ ግብራችን ያየነው ነው። ሐሳቡን ለማያያዝ ከዛሬው ጋራ ይመቸን ዘንድ ነው አለፍ ብዬ ስለ ጥምቀት እያየሁ ያለሁትኝ። ዛሬ በዋናነት መነሻ አድርገን የምንጀምረው በጥምቀት ሰው የእግዚአብሔርን መልክ እንደሚያገኝ። እንግዲህ ሰው በተፈጥሮ የእግዚአብሔርን መልክ ይዞ የተፈጠረ ነው። የእግዚአብሔርን መልክ ይዞ የተፈጠረው የሰው ልጅ በልጅነት ደግሞ ከእግዚአብሔር ተወልዶ ደግሞ አሁንም በመልክ ላይ በእግዚአብሔር መልክ ላይ የእግዚአብሔር መልክ ሆኖ የተፈጠረው የሰው ልጅ ጸጋ በዝቶለት፣ ብርሃን በዝቶለት፣ ኃይል በዝቶለት፣ ደስታ በዝቶለት በዘላለማዊ ሕይወት የሚኖርበትን የልጅነት ጸጋ ተሰጥቶታል ለሰው ልጅ ማለት ነው። ያን የልጅነት ጸጋ የበለጠ ከተፈጠረበት ክብር በተጨማሪ ደግሞ በልጅነት ከብሯል። የሰው ልጅ መፈጠር ሌላ ክብር ነው። በልጅነት ደግሞ አሁንም እግዚአብሔርን መምሰል ሌላ ክብር። በጣም ይበላለጣል፣ ርቀት አለው። የክብር ደረጃ ስላለው ማለት ነው። ስለዚህ ያንን በልጅነት ያገኘነውን እግዚአብሔርን የመምሰል ጸጋ በተፈጥሮ ካገኘነው ላይ ደግሞ በልጅነት ተጨምሮልን ያገኘነውን እግዚአብሔርን የመምሰል ጸጋ በበደል ምክንያት በአዳም በደል ምክንያት ከሰው ልጆች ሁሉ ርቆ ያጸጋ ሁላችንም የእግዚአብሔር ልጆች የነበርን ከእግዚአብሔር ልጅነት ወጥተን የእግዚአብሔር ጠላቶቹ እስከመባል ደርሰን የእግዚአብሔር ጠላቶቹ ሆነን ነበር። በልጁ ሞት እስኪታረቀን ልጅነታችንን እስኪመልስልን ድረስ ማለት ነው። ስለዚህ ጥምቀት ሁለተኛ ከእግዚአብሔር የተወለድንበት
በአዲስ ተፈጥሮ እግዚአብሔር በደሙ ፈጥሮናል። ደሙን በማፍሰስ ያንን ስለኛ ያፈሰሰውን ደም ኢየሱስ ክርስቶስ ለዓለም ቤዛ ሆኖ እንደተሰጠ እርሱም የእግዚአብሔር የባህሪው ልጅ የባህሪ አምላክ መሆኑን የምንመሰክርበት ልጅነታችንን መስክረን የምናገኝበት ጸጋና ምስጢር ጥምቀት ነው ማለት ነው። ስለዚህ በጥምቀት ሰው መልክዓ እግዚአብሔርን ያገኛል። በምድራዊ ልደት ከእናትና አባት በስጋና በደም ተከፍለን ስንወለድ ከአባት ዘር ከእናት ደም ተከፍለን ስንወለድ ከጽንስ በኋላ ስንወለድ ወላጆቻችንን መምሰልን ገንዘብ እናደርጋለን። ወላጆቻችንን እንመስላለን። አንድ ልጅ ወይ አባቱን ይመስላል ወይ እናቱን ይመስላል። ከሁለቱም የተገኘ እንደመሆኑ ሁለቱንም የሚመስልበትን መልክ ያገኛል። አንዲት ልጅ ሴት ልጅ ወይ አባቷን ወይ እናቷን ትመስላለች። ያ ማለት አብልጣ የምትመስልበት መንገድ ይኖራል ማለት ነው እንጂ እናቷን ስለምትመስል ከአባቷ አልተገኘች ማለት ግን አይደለም። አባቷን ስለምትመስል እናቷ አልወለደቻች ማለት ግን አይደለም። ወላጆቻችንን እንመስላለን። ይሄ በውጫዊ መልክም በማንነታችንም ወላጆቻችን ግዙፋን ናቸው፣ እኛም ግዙፋን ነን። ወላጆቻችን ስጋና ደም ነፍስ ያላቸው ናቸው፣ እኛም ስጋ ደም ነፍስ የሚኖረን ነን። ያለን ሆነን እንገኛለን። ከወላጆቻችን ስንወለድ ወላጆቻችን የሆኑትን ሆነን ነው የምንወለደው። እንደዚህም በመንፈሳዊ ልደት ከስላሴ ስንወለድ መልክዓ እግዚአብሔርን ይዘን ከባህረ ጥምቀት እንወጣለን ማለት ነው። የስላሴን መልክ ይዘን እንወለዳለን። የስላሴን መልክ የወላጆቻችን የመልክ መገለጫ ግዙፍነት እንደሆነ ከስላሴ የምንወለደው ልደት የስላሴ የመልክ መገለጫ ረቂቅነት ነው። ረቂቅነትን ይዘን እንወለዳለን። ወላጆቻችን በስጋ መዋተያን እንደሆኑ እኛ መዋተያን ሆነን እንወለዳለን። ከስላሴ ስንወለድ ግን ስላሴ የማይሞቱ ስለሆኑ እኛም የማንሞት እንሆናለን ማለት ነው። ዘላለማውያን እንሆናለን። ወላጆቻችን በብዙ ነገሮች ድካሞች አሉባቸው ስጋውያን ስለሆኑ እኛም ስጋውያን ስለሆን ከወላጆቻችን በምንወለደው ልደት ድካም የሚስማማን እንሆናለን። ስላሴ ግን ፍጹም ድካም የሌለባቸው የባህሪ ብርቶች ኃያላን ናቸው። እኛም ከስላሴ በነፍስ ስንወለድ በጥምቀት የምናገኘው ጸጋ ኃይልንና ብርታትን ጽናትን ከስላሴ ይዘን እንወለዳለን ማለት ነው። በመንፈሳዊ ልደት ከስላሴ ስንወለድ መልክዓ እግዚአብሔርን ይዘን እንወለዳለን ነው። እንግዲህ በምሳሌ ለማየት ያህል ሙሴ ከደብረ ሲና ሲወርድ ከእግዚአብሔር ጋር በመነጋገሩ ሙሴ በደብረ ሲና 40 ቀን ቆይቷል። ሙሴ እግዚአብሔር ጠርቶት በሲና ተራራ ከእግዚአብሔር ጋር ቃል በቃል እየተነጋገረ 34 ቀን ቃል በቃል እየተነጋገረ ፍጡር ከፈጣሪ ጋር ሰው ከእግዚአብሔር ጋር በሚደንቅ ሁኔታ ከ570 ቃላት በላይ ሙሴ ከእግዚአብሔር ጋር ቃል በቃል ተነጋግሯል ተብሎ ነው የተጻፈው። 6ቱን ቀን ደግሞ ያንን ሲነጋገረው የሰነበተውን እግዚአብሔር በልቡናው እየሳለበት 40 ቀን ሙሴ በደብረ ሲና ቆይቷል። ከዚያ ሙሴ ከእግዚአብሔር ጋር ቆይቶ 40 ቀን ወደ እስራኤል ወደ ወገኖቹ ወደ ህዝቡ ወደሚመራው ህዝብ ሲመለስ ህዝቡ የሙሴን ፊት ማየት ተሳናቸው። ምክንያቱም ከእግዚአብሔር ጋር ቆይቶ ስለመጣ ከእግዚአብሔር ጋር ሲነጋገር ቆይቶ የእግዚአብሔር ጸጋ በዝቶለት ስለመጣ ፊቱን ማየት ተሳናቸው። ስለሆነም ምን አሉት? ተገልበብለነ ሙሴ ሙሴ ሆይ ፊትን ተሸፈንልን አሉት። ለመኑት። ማየት አልተቻላቸውም። የፀሐይን
ፀሐይን በቀትር ጊዜ ወደ ላይ አንጋጦ ማየት የሚቻለው የሰው አይን እንዴት ሊኖር ይችላልና? ምክንያቱም የፀሐይ ብርሃን የፀሐይ ነጸብራቅ አይናችንን የሚበዘብዝ ስለሆነ ፀሐይን ትኩር ብሎ መመልከት አይቻልም። ልክ እንደዚህ እስራኤል የሙሴን ፊት ማየት ተሳናቸው፣ አልቻሉ። አይናቸውን የሙሴ ፊት በዘበዛቸው። ስለዚህ ሙሴ ሆይ ተሸፈንልን እስከማለት ደርሰዋል ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ላይ ተጽፎ እንደምናገኘው ቅዱስ ጳውሎስ በብሉይ ኪዳን የነበረውን የሙሴንና የእስራኤልን አቀራረብና ታሪክ ዘግቦልን እንደምናገኘው እስራኤል የሙሴን ፊት ማየት ተስኗቸው ተሸፈንልን ብለውት ነበር። እኛም ከባሕረ ጥምቀት ስንወጣ በአጋንንት ፊት የሚያንቀጠቅጥ ግርማ ያለው መልክዓ እግዚአብሔርን ይዘን እንወለዳለን ማለት ነው። በዚህ አንጻር በምሳሌ ብንረዳው ሙሴ ከእግዚአብሔር ፊት ከእግዚአብሔር ተወልዶ እኮ አይደለም በዚያ ሰዓት የልጅነትን ጸጋ እኮ በዚያ ሰዓት ማግኘት አይቻልም። ሙሴ በመንፈሰ ረድኤት ነው እንጂ ወደ እግዚአብሔር የቀረበው በመንፈሰ ልደት አይደለም። ዛሬ ግን እኛ በመንፈሰ ልደት ከእግዚአብሔር ተወልደን በምናገኘው አስፈሪነት፣ ግርማ፣ ሞገስ፣ ብርሃን አጋንንትን ማራቅ፣ አጋንንትን ድል ማድረግ ማሸነፍ እንችላለን ማለት ነው። እስራኤል የሙሴን ፊት ነው ማየት የተሳናቸው። አጋንንት ደግሞ የኛን ፊት በጥምቀት ባገኘነው ብርሃንና ባገኘነው ግርማ ማየት እስከማይችሉበት ድረስ ጥምቀት ከእግዚአብሔር ብርሃንንና ሞገስን ግርማን የምናገኝበት ታላቅ ምስጢር ነው። ሐዋርያው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜስሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ብሎ ተናግሯል። እንግዲህ በጥምቀት ክርስቶስን መምሰልን ገንዘብ እንዳደረገ ቅዱስ ጳውሎስ ይመሰክራል ማለት ነው። በጥምቀት ክርስቶስን መምሰል እግዚአብሔርን መምሰልን ገንዘብ እንዳደረገ እኔ ክርስቶስን እንደምመስል ብሎ ተናግሯል። እኛም ቅዱስ ጳውሎስን መሰልን ማለት ክርስቶስን መሰልን ማለት ነው። ሁላችንም በጥምቀት ክርስቶስን ነው የምንመስለው። ሐዋርያው ግን እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ሲል ጥምቀት ፍጹም እኔን የሚያስመስላችሁ ነው ማለቱ እሱ ክርስቶስን ስለሚመስል እኛም ቅዱስ ጳውሎስን ከመሰልን ክርስቶስን እንመስላለን ማለት ነው። በቅዱስ ጳውሎስ ትምህርት፣ በቅዱስ ጳውሎስ መልእክት፣ በቅዱስ ጳውሎስ መምህርነት፣ እውነትን መስካሪነት፣ ክርስቶስን ሰባኪነት ተስበን ወደ ክርስቶስ እንድንቀርብና ክርስቶስን በጥምቀት እንድንመስለው ያስተማረበት ክፍል ነው እንጂ ጥምቀት ከቅዱስ ጳውሎስ መዳረሻችን ቅዱስ ጳውሎስ እንደሆነ ለማስረዳት አይደለም። በጥምቀት መዳረሻችን እግዚአብሔር ነው። የምንወለደው ከእግዚአብሔር ነው። የምንመስለው ፍጹም እግዚአብሔርን ነው። ሆኖም ግን ሁላችንም እግዚአብሔርን ስለምንመስል ቅዱስ ጳውሎስን እግዚአብሔርን በጥምቀት ስለመሰለው እኛም ደግሞ እግዚአብሔርን በጥምቀት መምሰል እንደምንችል እኔን ምሰሉ ብሎ እርሱ እግዚአብሔርን ስለመሰለ እኛም እሱን መሰልን ማለት እግዚአብሔርን መሰልን ማለት መሆንን አስረድቷል ማለት ነው። እንግዲህ የሚጠመቅ ሰው ወደ መጠመቂያው ሲሄድ ንዑሰ ክርስቲያን ከሆነ በእድሜ ከፍ ያለ ከሆነ ያ ማለት ያወቀ የተረዳ ያመነ እና መመስከር የሚችል ከሆነ አአምን በአብ አአምን በወልድ አአምን በመንፈስ ቅዱስ እያለ ወደ ጥምቀቱ ይገባል ማለት ነው። በአብ አምናለሁ፣ በወልድ አምናለሁ፣ በመንፈስ ቅዱስ አምናለሁ፣ በስላሴ ማመንን እየመሰከረ ይጠመቃል፣ ከስላሴ ይወለዳል ነው። የሚጠመቁት ህፃናት ከሆኑ የ40 የ80 ቀን ህፃናት ከሆኑ ደግሞ በወላጆቻቸው መስካሪነት እንዲሁም በክርስትና አባትና በክርስትና እናት መስካሪነት ይጠመቃሉ ማለት ነው። ካህኑም የሚጠመቀውን አካል ወይም ደግሞ የምትጠመቀዋን ሴት አጠምቀከ በስመ አብ
አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ወንድ የሆነ እንደሆነ ሴት የሆነች እንደሆነች አጠምቀኪ በስመ አብ አጠምቀኪ በስመ ወልድ አጠምቀኪ በስመ መንፈስ ቅዱስ ብለው ካህናቱ ያጠምቃሉ ነው። እንግዲህ ከዚያም ስመ ሥላሴ በግንባሩ ላይ ተጽፎበት በስጋ ልደቱ የተጻፈበት ኦ አዳም መሬት አንተ ወትገብ ውስተ መሬት አዳም ሆይ መሬት ነበር ወደ መሬትነት ትመለሳለህ ተብሎ የተጻፈበትን የሞት ፍርድ በሰው ልጅ ላይ ማለት አጥፍቶ የሥላሴ ስም በግንባራችን ላይ እንዲሳልብን እንዲጻፍብን የሚያስችለን ጥምቀት ነው ማለት ነው። ቅዱስ ዮሐንስ በራእዩ በግንባራቸው የእግዚአብሔር ማኅተም ያለባቸው ብሎ እንደሚናገረው በግንባራችን የእግዚአብሔር ማኅተም የሚቀረጽብን በጥምቀት አማካኝነት ነው ማለት ነው። የእግዚአብሔር ስም የሚጻፍልን በጥምቀት ነው። በግንባራቸው የእግዚአብሔር ማኅተም ያለባቸው ከሚባሉት ቅዱሳን እንዳንዱ ሆነን የምንቆጠረው በጥምቀት ነው ማለት ነው። እነዚያ ሰማያዊት መንግስቱን የወረሱ ለክብር የታደሉትን ነው ቅዱስ ዮሐንስ በግንባራቸው የእግዚአብሔር ማኅተም ያለባቸው ብሎ የሚገልጻቸው ማለት ነው። ከዚህ በኋላ ያዩት ሁሉ ያውቁት ዘንድ የመንፈስ ቅዱስ ፍሬ ይገኝበታል። የተጠመቀውን አካል የሚያዩት ሁሉ ያውቁት ዘንድ ክርስቲያን መሆኑን ይረዱት ዘንድ የመንፈስ ቅዱስ ፍሬ ይገኝበታል ማለት ከእግዚአብሔር እንደመወለዱ እግዚአብሔርን መስሎ በሕይወቱ ይኖራል ማለት ሕግ እግዚአብሔርን እየጠበቀ ይኖራል። መንፈሳዊ ሰው ሆኖ ይኖራል። እግዚአብሔር የሚከብርበትን እግዚአብሔር የሚመሰገንበትን ስራ እየሰራ ይኖራል። ለሰዎች ለመልካም ነገር አርአያ ሆኖ መኖር ይችላል ማለት ነው። በጥምቀት ባገኘው ኃይልና ጸጋ የሰው ልጅ አረጋዊ መንፈሳዊም በድርሳኑ ሲናገር ተወልደ በአምሳሊከ ከመ ይለድከ በአርአያው በአርአያውና በምሳሌው ይወልድህ ዘንድ አንተን መስሎ ተወለደ ይላል። ክርስቶስ በአርአያውና በምሳሌው ይወልደን ዘንድ እኛን መስሎ ተወልዷል በማለት አረጋዊ መንፈሳዊ ታላቁ ሊቅ ከኛ ጋራ በስጋና በደም የተዋሃደው እኛን ለመምሰል እንደሆነ ሁሉ ክርስቶስ እኛም እርሱን እንድንመስል ከውሃና ከመንፈስ ቅዱስ መወለድን አደለን ማለት ነው። እርሱን እንድንመስል ከውሃና ከመንፈስ ቅዱስ መወለድን አደለን ማን? ኢየሱስ ክርስቶስ። እርሱ እንደነገረን በዮሐንስ 3:5 ላይ ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የነገረንን ስናስታውስ እርሱን የምንመስልበት ምስጢር እንደሆነ ይነግረናል ማለት ነው። ጥምቀት እንግዲህ በዚህ ልደት በጥምቀት በምናገኘው ልደት በፍትወተ ስጋ በተወለደው ስጋዊ ልደት የተላለፈለትን ፍትወት ወይም ደግሞ ስጋዊ ምኞት የሰው ልጅ ትቶ ሰማያዊ መሻትን ገንዘብ አድርጎ ይኖራል ማለት ነው። በጥምቀት ሰማያዊ ፍትወትን፣ ሰማያዊ መሻትን፣ ሰማያዊውን ሕይወት መመኘትን ገንዘብ አድርጎ የሰው ልጅ የሚኖረው በጥምቀት አማካኝነት ነው። በሐልዮ በሐሳብ በነቢብ በንግግር እንዲሁም በገቢር በድርጊት ለአጋንንት መግቢያ ምክንያት ካልሰጠ በቀር የሰው ልጅ የተጠመቀ ሰው ከሆነ ከተጠመቀበት ጊዜ ጀምሮ ለአጋንንት የሚያስፈራ አጋንንትን ድል የሚያደርግበት ኃይል ያለው ክርስቶሳዊ ጠባይን ይወርሳል የሰው ልጅ። ስለዚህ ጥምቀት ፍጹም ክርስቶስን የምንመስልበት ህይወት ነው። ዓለምን የምናሸንፈው ከዚህ የተነሳ ነው ማለት ነው። ክርስቶስ ጽንዑ እስመ አነ ሞእክዎ ለዓለም ጽኑ
እኔ ዓለምን ድል አድርጌዋለሁ አሸንፌዋለሁ እናንተም ዓለምን ታሸንፉ ዘንድ ጽኑ ብሎ የነገረን በምንድነው የምንጸናው ካልን በጥምቀት ባገኘነው ኃይል ባገኘነው ጸጋ ነው ጸንተን ዓለምን ድል የምናደርገው ማለት ነው። ሊቁ ቅዱስ ሳዊሮስ ስለ ጥምቀት እንዲህ ብሎ ይናገራል። ወበጥምቀተ ክርስትናሰ ቅድስት ይከውን ሰብእ አግዓዜ እምስልጣነ ዲያብሎስ ልዩ በሆነች የክርስትና ጥምቀት ሰው ከዲያብሎስ ስልጣን ነፃ ይወጣል ይላል። ዲያብሎስ አይበረታታበትም፣ ድል እንዳያደርገው ኃይልን በጥምቀት ያገኛል ማለት ነው። ወይከውን ዘተወልደ ዘእንበለ ፍትወት በከመ ትስብእቱ ለክርስቶስ ክርስቶስ ሰው መሆኑ ያለ ፍትወት እንደሆነ ሁሉ ያለ ፍትወት ማለት ያለ ስጋዊ ፍትወት ያለ ስጋዊ ምኞት ማለት ያለ ዘር ያለ ሩካቤ ያለ ተስሎተ ድንግልና እንደሆነ ሁሉ ማለት ነው። ክርስቶስ ሰው መሆኑ ያለ ፍትወት እንደሆነ ሁሉ ሰው በጥምቀት ያለ ስጋዊ ፍትወት ይወለዳል ይለናል። ያለ ስጋዊ ፍትወት ይወለዳል። እስመ መንፈሰ ክርስቶስ ይቀድሶ እምልደተ ፍትወት የክርስቶስ ስልጣን በፍትወት ከተደረገው ልደት ይለየዋልና ከስጋዊው ልደት ይለየዋልና። አዎ ጥምቀት ከስጋዊ ልደት እጅግ የምንለይበት ሁለተኛ የምንወለድበት ድንቅ ምስጢር ነው። ወይከውን ለሰይጣን ላይሌሁ ስልጣን ሶባሃሎ መንፈሰ ክርስቶስ ውስቴቱ የክርስቶስ መንፈስም በላዩ ሳለች ለሰይጣን በእርሱ ላይ ስልጣን አይኖረውም። በማን በተጠማቂው ላይ ማለት ነው። እስመ መንፈሰ ክርስቶስ እንተ ይእቲ መንፈስ ቅዱስ አምሳለ ኢያሱ ወልደ ነዌ ውእቱ ዘያሄይሎሙ ለኩሎሙ መሃይምናን እስከ ይነግሱ መንግስተ ሰማያት ዘእምኔሃ ወድቀ ዲያብሎስ ወሰራዊቱ ወያድኅኖሙ እምኔሁ የክርስቶስ ሕይወት እርሷም መንፈስ ቅዱስ ገንዘቡ ናትና እንደ ኢያሱ ወልደ ነዌ ዲያብሎስ ከነሰራዊቱ በተሰደደባት በመንግስተ ሰማያት እስኪነግሱ ድረስ ምእመናንን የሚያበረታታቸው ነው። ከዲያብሎስም ያድናቸዋል። ማን? ምስጢረ ጥምቀት። ወይመውእዎሙ በከመ ገብረ ኢያሱ ወልደ ነዌ በደቂቀ እስራኤል ወመሃይምናንሰ በዝንቱ ዓለም አምሳለ ደቂቀ እስራኤል በማለት ኢያሱ ወልደ ነዌ በእስራኤል ልጆች ላይ እንዳደረገው አጋንንትን ድል ይነሷቸዋል። እነማን? ምእመናን። ምእመናንም በዚህ ዓለም ሳሉ እንደ እስራኤል ልጆች ናቸው ብሎ ያስረዳል ማለት ነው። በምሳሌ ያስረዳል። ብሉይን ከአዲስ የብሉይን ታሪክ ከአዲስ ታሪክ ጋር በማነጻጸር የጥምቀትን ኃይልና የጥምቀትን ታላቅነት በጥምቀት የሰው ልጅ አጋንንትን ድል የሚያደርግ መሆኑን ያስረዳል ሊቁ ሳዊሮስ። እንግዲህ በኢያሱ መስፍንነት መሪነት እስራኤላውያን አህዛብን ድል አድርገው ርስታቸው ከነዓንን ምድረ ፍልስጥኤምን ወርሰዋል። እኛም ምእመናን በጥምቀት በምናገኘው ኃይል በአህዛብ የሚመሰሉ አጋንንትን ድል አድርገን ርስት በከነዓን የተመሰለችዋን መንግስተ ሰማያት በፍልስጥኤም ምድር ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው መንግስተ ሰማያትን በምድረ ፍልስጥኤም አንጻር ቅዱስ ጳውሎስን በዕብራውያን መልእክቱ መስለው በስፋት እንዳስተማሩ ሁሉ እስራኤላውያን በኢያሱ መሪነት ድል አድራጊነት አህዛብን ድል አድርገው ርስት ከነዓንን ምድረ ፍልስጥኤምን እንደወረሱ ሁሉ በብሉይ ኪዳን እኛም በጥምቀት በምናገኘው ኃይል አጋንንትን ድል አድርገን ርስት መንግስተ ሰማያትን እንወርሳለን ነው የሚለን ሊቁ ቅዱስ ሳዊሮስ። እንግዲህ በብሉይ ኪዳን የጥምቀት ምሳሌዎች ለአማናዊቷ ጥምቀት ለሐዲስ ኪዳኗ ጥምቀት አንዲት ለሆነችዋ ጥምቀት ምሳሌዎች የነበሩ 5 አይነት ጥምቀቶችን በመግቢያችን አይተናል። የጥምቀት አይነቶች 5 ተመልክተናል ማለት ነው። እነዚያን ዝርዝር ሐሳባቸውን እንመልከት። የጥምቀት ምሳሌዎች አንደኛው ማየ አይህ ወይም ደግሞ
የጥፋት ውሃ የጥምቀት ምሳሌ ነበር። ለአዲስ ኪዳኗ ጥምቀት ምሳሌ ነበር። ማን? የንፍር ውሃ፣ የጥፋት ውሃ ማየ አይህ። ስለ ማየ አይህ በኦሪት ዘፍጥረት ምዕራፍ 6 ነው በስፋት ያው ታሪኩን የምናገኘው። እንግዲህ ማየ አይህ የጥምቀት ምሳሌ ነው። አይህ ጥፋት ነው፣ ማይ ውሃ ነው፣ የጥፋት ውሃ ማለት ነው ሲተረጎም። እግዚአብሔር የጥፋት ውሃን በምድር ላይ ያዘነበው ለሶስት ዋና ዋና ምክንያቶች ነው። አንደኛ ምድር እንድትጸዳ ከምን? ከክፉ ስራ። በምድር ላይ እጅግ በጣም አስቀያሚ የሆኑ እግዚአብሔርን የማያስደስቱ ሰውንም የሚጎዱ ክፉ ስራዎች በዝተው በምድር ላይ ይሰሩ ነበርና ነውር ከሆኑና ክፉ ከሆኑ ስራዎች ምድር እንድትጸዳ ንጽሕት እንድትሆን እግዚአብሔር የጥፋት ውሃን በምድር ላይ አዝንሟል። ሁለተኛው ክፉዎች እንዲጠፉ፣ ክፉውን ስራ የሚሰሩት ክፉዎች ሰዎች የሰው ልጆች እንዲጠፉ፣ ተመክረው ተነግረው አልመለስም ያሉት፣ በሕገ ልቡና ያልተመሩት፣ ኋላም ደግሞ በኖህ አማካኝነት ያልተገሰጹት፣ ያልተስተካከሉት፣ ያልተመለሱት፣ ያልታረሙት ክፉዎች እንዲጠፉ እግዚአብሔር የጥፋት ውሃን በምድር ላይ አዝንሟል። ሶስተኛው ምክንያት ምድር በመርከቧ አማካኝነት ለዳኑ ሰዎች ብቻ እንድትሆን ማለት ነው። ምድር በመርከቧ አማካኝነት ለዳኑ ሰዎች ብቻ እንድትሆን የጥፋት ውሃን እግዚአብሔር በምድር ላይ አዝንሟል። እንግዲህ እነዚህ ምክንያቶች ለጥፋት ውሃ መዝነብ ምክንያት ሆነዋል ማለት ነው። መጽሐፍ ቅዱስ ምድርም ከሰው ልጆች ክፋት የተነሳ ተበላሸች በማለት ይገልጻታል። ምድርን ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 11 ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ስለ ሰው ልጆች ክፋትና በክፋታቸው ስለ መጥፋታቸው የሚናገር የመጽሐፍ ቅዱስ ክፍል ነው። ያን ጊዜ እግዚአብሔር ምድርን በንፍር ውሃ አጠመቃት። እንግዲህ የምድር መጽዳት፣ የክፉዎች መጥፋት በመርከቡ አማካኝነት የሚድኑ ሰዎች ይኖሩባት ዘንድ እግዚአብሔር ማየ አይህን የጥፋት ውሃን ማዝነሙ ለምድር ምን ሆኖ ተወስዷል? ጥምቀት ተብሎ ይነገራል። ለምድር ጥምቀት ሆኗታል ማለት ነው። ማየ አይህ የጥምቀት ምሳሌ ነው የምንለው ለዚህ ነው። ክፋቷንም ሁሉ አስወገደላት በምድር ላይ። በመጽሐፍም አጥመቃ ለምድር በማየ አይህ ምድርንም በንፍር ውሃ አጠመቃት ተብሎ ተጽፏል ማለት ነው፣ ተብሎ ተነግሯል። ኖህና ልጆቹ ከመርከብ ሲወጡ ምድር ከርኩሰቷና ነጻ ሆና አግኝተዋታል። ወአትረፈ ሰማኒተ ነፍሰ ምስለ ኖህ ዘአቀባ ለጽድቅ፣ ጽድቅን እውነትን የጠበቀ እንደ እግዚአብሔር ቃል የኖረ በጭካኔ አይደለ፣ በርህሩህነት፣ በፍቅር፣ በመልካም ህይወት ጸንቶ የኖረ ኖህንና ቤተሰቦቹ በጥቅሉ 8 ነፍሳትን 8 የሰው ልጆችን ብቻ በምድር ላይ አስቀረ እንጂ እግዚአብሔር የጥንት ሰዎች 7 ትካት ጥንት ወይም ድሮ ማለት ነው። የድሮ ሰዎችን በሙሉ አጥፍቷል እግዚአብሔር በክፋታቸው ምክንያት፣ ከክፋታቸው ደግሞ ባለመመለሳቸው ምክንያት ነው። እና ማየ አይህ የድሮ ሰዎች የጠፉበት፣ ምድር የጸዳችበት፣ 8 ሰዎች እስኪቀሩ ዓለም በመላው የጠፋበት ያ የንፍር ውሃ፣ ያ የጥፋት ውሃ የጥምቀት ምሳሌ ነው። ክፉ ሰዎች የአጋንንት ምሳሌዎች ሲሆኑ ይኸውም አጋንንትንና ኃጢአትን በጥምቀት ድል ማድረግ እንደሚቻል የሚያሳይ ምስጢር አለው። ያ የብሉይ ኪዳኑ ታሪክ በዘመነ አበው በድሮ ሰዎች የተፈጸመው ታሪክ በጥምቀት አጋንንትንና ኃጢአትን ድል ማድረግ እንደሚቻል ያሳየናል ማለት ነው።
ክፉ ሰዎች እግዚአብሔርን የማያውቁ የማያመልኩ በክፉ ስራ ጸንተው የሚኖሩ ሰዎች የአጋንንት ምሳሌዎች። አጋንንት መቼም መልካም ነገርን የማይወዱ መልካም ነገር የማይስማማቸው በክፋት ጸንተው የሚኖሩ ከክፋታቸው የማይመለሱ ፍጥረታት ቢኖሩ አጋንንት ናቸው። ስለዚህ ክፉ ሰዎች የአጋንንት ምሳሌዎች ናቸው። ክፉ ሰዎች በንፍር ውሃው እንደጠፉ አጋንንትም ደግሞ በጥምቀት ድል ይነሳሉ ነው። የእግዚአብሔር ዓላማ ምድርን ከክፉዎች ነፃ አውጥቶ ለደጋጎቹ ማውረስ ነው። በዚያ በድሮስ ሰዎች ወይም ደግሞ በኦሪት ዘፍጥረት ምዕራፍ 6 ላይ በተጻፈው ታሪክ መሰረት እግዚአብሔር ምድርን በንፍር ውሃ ያጠመቃት ለምንድን ነው ካልን ምድርን ከክፉዎች ነፃ አውጥቶ ለደጋጎቹ ለማውረስ። ለነማን? ለስምንቱ ሰዎች። ስምንቱ ሰዎች ከዚያ በኋላ ብዙሁ ወተባዙሁ ወምልእዋ ለምድር ተብለው ተነግረዋል። ዳግመኛ እግዚአብሔር ኖህን መጀመሪያ አዳምን ብሎት ነበር። ኋላ ደግሞ ኖህን ምን አለው? ብዙ ተባዙ ምድርን ሙሏት ብሎ አዝዞታልና ስምንት ሰዎች ከዚያ በኋላ እየወለዱ እየተዋለዱ እየተራቡ ምድርን ወርሰዋት እንዲኖሩ ምድርን ከክፉዎች በንፍር ውሃ አማካኝነት አጽድቷታል ነው። ስለዚህ ንፍር ውሃው በጥምቀት ምሳሌነት ተጠቅሷል። ከመርከቡ የወጡ ከጥፋቱ ያመለጡ ሰዎች በጥምቀት የዳኑ ሰዎች ምሳሌዎች ናቸው። ከመርከቡ የወጡ ከጥፋቱ ያመለጡ ሰዎች በመርከቡ ሆነው ከጥፋት ያመለጡ ኖህና ሚስቱ ሶስቱ ልጆቹ ሴም፣ ካም እና ያፌት የሶስቱ ልጆቹ ሚስቶቻቸው ሶስት ሚስቶቻቸው ማለት ነው። ሶስቱ ልጆቹ ከነሚስቶቻቸው 6 ኖህና ሚስቱ 7 8 ማለት ነው። 8 ሰዎች ማለት 8 ነፍሳት የሚባሉ እነዚህ ናቸው። ስለዚህ በመርከብ ውስጥ ሆነው ከጥፋቱ ያመለጡ ሰዎች በጥምቀት የዳኑ ሰዎች ምሳሌዎች ናቸው ማለት ነው። የምእመናን የክርስቲያኖች ምሳሌ ናቸው ኖህና ቤተሰቦቹ። በወንጌል ምድርን ይወርሳሉና የተባሉ እነዚህ በጥምቀት ያለፉ ኦርቶዶክሳውያንና ኦርቶዶክሳውያት የክርስቶስ ልጆች ናቸው። በማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ምድርን ይወርሳሉና ተብሎ የተነገረላቸው ማለት ነው። እንግዲህ ምድር የተባለችው መንግስተ ሰማያት ናት። መንግስተ ሰማያት ስለምን ምድር ተባለች እንመለከተዋለን። የእግዚአብሔር ቃል ጻድቃንሰ ይወርስዋ ለምድር ወይነብሩ ውስቴታ ለዓለመ ዓለም። ነብዩ እግዚአብሔር ዳዊትም በመዝሙር 36 ቁጥር 29 ላይ ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ ብሎ ይናገራል። ይህ አስቀድሞ በትንቢት የተነገረ ቃል ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ። አሁን ዳዊት በሚናገርበት ዘመን እኮ ጻድቅ ተብሎ መንግስተ ሰማያትን የወረሰ አንድም የለም። ምንም እንኳን ጻድቅ የሚባል አካል ቢኖርም ራሱ ዳዊትም ጻድቅ ቢባልም ገነትን መውረስ ግን አልተቻለውም። ለምን? የእግዚአብሔር ልጅ ሳይሆኑ የእግዚአብሔርን መንግስት መውረስ ስለማይቻል። በብሉይ ኪዳን የእግዚአብሔር ልጅነት ከእግዚአብሔር መወለድን የሰው ልጆች አጥተው የነበረበት ዘመን ስለሆነ ማለት ነው። ያም በአዳም በደል ምክንያት ልጅነታችንን አጥተን ከማህበረ መላእክት ተለይተን ከገነት ወጥተን ስለነበር ማለት ነው። ሆኖም ዳዊት በአዲስ ኪዳን በክርስቶስ ስለምትመሰረተው ጥምቀት በዚያችም ጥምቀት አማካኝነት ክርስቲያኖች የእግዚአብሔር መንግስት ወርሰው እንደሚኖሩ ሲናገር ምን አለ? ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ። በማን? በመንግስተ ሰማያት። ጻድቃን እነማን ናቸው? በክርስቶስ የተጠሩ ክርስቶስን የሚመስሉ ከክርስቶስ የተወለዱ ክርስቶስን የሚሰብኩ ክርስቶስን የሚወዱና ስለ ክርስቶስ የሚመሰክሩ ጻድቃን ይባላሉ። እያንዳንዳችንን እንግዲህ ከዚህ አንፃር እያስገባን ማየት ነው። ሁላችንም ክርስቶሳውያን ነን። በጥምቀት ባገኘነው ኃይል አጋንንትን ድል አድርገን መንግስቱን እንደምንወርስ እናምናለን።
ሕገ እግዚአብሔርንም እንዲሁ ደግሞ የእግዚአብሔር ቃል እንደሚለን እየጠበቅን መኖር ከእያንዳንዳችን ያስፈልጋል። እንግዲህ ነቢየ እግዚአብሔር ዳዊት አስቀድሞ በትንቢት ጻድቃን ምድርን ይወርሳሉ በእርሷም ለዘላለም ይኖራሉ ብሏል። ክርስቶስም በቅዱስ ወንጌል በማቴዎስ ወንጌል 5 ምዕራፍ 5 ቁጥር 5 ላይ ምድርን ይወርሳሉ ብሏል። ጻድቃን ምድርን ይወርሳሉ ብሎ ተናግሯል። የዋሃን ብሎ ጻድቃንን በመግለጽ ደጋጎች ገር የሆኑ ቅን ልቡና ያላቸው ትሑት ሰብእና ያላቸው ሰዎች ምድርን ይወርሳሉ። ብፁዓን የዋሃን እስመ እሙንቱ ይወርስዋ ለምድር፣ የዋሃን ብፁዓን ንዑዳን ክቡራን ናቸው እነርሱ ምድርን ይወርሳሉና ብሎ ተናግሯል። አሁን መንግስተ ሰማያትን ምድር ብሏታል። ለምን ምድር አላት የሚለውን እንመልከት። ምድራውያን ጻድቃን ምድራዊ ጠባያቸው ሳይለወጥ ምድራዊ ግብርን ወይም ደግሞ የሰይጣንን ክፉ ተንኮልና ስራ ድል ነስተው የሚወርሷት ሰማይ ስለሆነች ምድር ተብላ ተጠርታለች ማለት ነው። መንግስተ ሰማያት ምድር ተብላ ትጠራለች። ለምን? ምድራውያን ጻድቃን፣ ምድራውያን ማለት ከምድር የተገኙ ከምድር የተፈጠሩ በምድር የሚኖሩ የሰው ልጆች የሚወርሷት ዓለም ስለሆነች ምድር ተብላ ተጠርታለች ነው። የመጀመሪያው ይህ ነው። ሁለተኛው መንግስተ ሰማያት ስለምን ምድር ተባለች ካልን በዚህ ምድር ጻድቃን በዚህ ምድር በሰሩት ስራ የምትወረስ ስለሆነች በዚህ ምድር በሰሩት ስራ መንግስተ ሰማያትን ለመውረስ በሰማይ ስራ ሰርተን ሳይሆን ዛሬ ባለንበት በተሰጠን ብርሃን ጊዜያችን ብርሃን ነው። ብርሃን ሳለላችሁ በብርሃን ተመላለሱ ብሎ ክርስቶስ እንዳስተማረ ብርሃን እድሜያችን ነው። ብርሃን ጊዜያችን ነው። ብርሃን በሆነ ጊዜያችን ብርሃን በሆነ እድሜያችን በዚህ ዓለም ስንኖር በምንሰራው መልካም ስራ የምንወርሳት ስለሆነች መንግስተ ሰማያትን ምድር ብሏታል። ሶስተኛው መንግስተ ሰማያት ምድር የተባለችበት ምክንያት ይህች ምድር አልፋ እርሷ ተተክታ የምትኖር ስለሆነች ማለት ነው። ዛሬ የሰው ልጆች በዚህች ምድር ይኖራሉ። ይህች ምድር አልፋ ደግሞ የሰው ልጆች የማያልፉ ፍጥረታት ስለሆኑ የማታልፍ መንግስተ ሰማያት በዚህች ምድር ፋንታ ተተክታ የማያልፉ የሰው ልጆች ይዛ ትኖራለች ማለት ነው። ስለዚህ መንግስተ ሰማያት ምድር ተብላለች። በመጻሕፍትም ሀዳሳተ ሰማይ ወሀዳሳተ ምድረ ንሴፎ ቅዱስ ጴጥሮስ ሲናገር አዲስ ሰማይንና አዲስ ምድርን ሐዋርያው ቅዱስ ዮሐንስን በራእዩ ወእምዘርኢሁ ሰማየ ሐዲሰ ወምድረ ሐዳሰ ከዚህ በኋላ አዲስ ሰማይንና አዲስ ምድርን አየሁ ብሎ ይናገራል። ቅዱስ ጴጥሮስ አዳዲስ ምድርን አየሁ አዳዲስ ሰማይን ብሎ ይናገራል። ያ ማለት አንድና ብዙ እያደረገ ይገልጻቸዋል። ያ ምስጢራዊ አገላለጽ ነው ያለው። ይህም ማለት በመንግስተ ሰማያት ልዩ ልዩ ክብር፣ ልዩ ልዩ ማዕረግ፣ ልዩ ልዩ ጸጋ፣ ልዩ ልዩ ሀብት፣ ልዩ ልዩ ስጦታ ስላለ አዳዲስ ብሎ የሚገልጻቸው እንጂ መንግስተ ሰማያት በውስጧ የሚሰጠን ክብር ልዩ ልዩ ይሁን እንጂ ዓለሚቱ ግን አንዲት ዓለም ናት። እርሷም አራተኛዋ ሰማይ መንግስተ ሰማያት ናት። ሰማያዊት ኢየሩሳሌም ናት። ነፃ የምንወጣባት ነፃ አውጪው ክርስቶስ በባህሪው ነግሶባት የሚኖር በመልአት አድሮባት የሚኖር ዘላለማዊት የደስታ ዓለም እርሷ መንግስተ ሰማያት የጻድቃን ርስት ናት።
ይህችም በምድር ትመሰላለች። ቅዱስ ጴጥሮስ ይህም ውሃ ደግሞ ጥምቀት ምሳሌው ሆኖ አሁን ያድነናል ብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይናገራል። ይህም ውሃ ደግሞ ጥምቀት ምሳሌው ሆኖ አሁን ያድነናል ይላል። ይህም ውሃ ያለው ንፍር ውሃን ነው። አሁን ያየነውን የጥፋት ውሃን ነው ጠቅሶ የሚናገር ቅዱስ ጴጥሮስ። እንግዲህ ማየ አይህ የጥምቀት ምሳሌ እንደሆነ ይናገራል ማለት ነው ሐዋርያው። እንደሚታወቀው ማየ አይህ ከላይም ከታችም የፈላ ውሃ ነው። ከላይ በሰባት ብለው መተርጉማን ይገልጹታል። ከታች ደግሞ በሰብአ አፍ እየወጣ ከላይ በሰባት ሿሿቴ ከታች በሰብአ ሿሿቴ፣ ያ ማለት ቧንቧ እንደማለት ነው። የውሃ መውጫ እንደማለት ነው ሿሿቴ የሚለው ማለት ነው። በሰባት ሿሿቴዎች ወጥቶ ዓለምን ያጠፋ ነው ንፍር ውሃ እና ከላይም ከታችም የወጣ ነው ያ ውሃ ማለት ነው። ከላይም ከታችም የተገኘ ነው። እንደዚህም ሁሉ ጥምቀትም ከታች ባለው ውሃና ከላይ በሚወርደው የመንፈስ ቅዱስ ጸጋ አማካኝነት ልጅነትን የምናገኝበት ምስጢር ነው ማለት ነው። በጥምቀት ከስላሴ እንወለዳለን ስንል ከውሃ ስንወለድ ውሃ ከታች ነው። ከመንፈስ ስንወለድ ደግሞ መንፈስ ከላይ ነው። መንፈስ ቅዱስ ከላይ ነው። እግዚአብሔር ከላይ ነው። እግዚአብሔር በልዕልናውም ላይላዊ ነው። በአኗኗሩም ላይላዊ ነው። እግዚአብሔር በሁሉም መልቶ የሚኖር የባህሪ አምላክ ቢሆንም ስለ ክብሩ ሰማያዊ እንለዋለን። ዘለዓለማዊ ስለመሆኑ ሰማያዊ ላይላዊ እንለዋለን እንጂ ታይታዊ አንለው። ራሱም ሰማይኒ መንበሬ ዙፋኔ ሰማይ ነው ብሎ እንደተናገረ ማለት ነው። ስለዚህ በጥምቀት በምናገኘው ልጅነት ምድር መንግስተ ሰማያትን ወርሰን እንኖራለን። መንግስተ ሰማያት ምድር ተብላ ትጠራለች። ይኸው መንግስተ ሰማያት ለአጋንንትና ለኃጢአተኞች እንዳልሆነች ደግሞ እንረዳበታለን። በማን? በጥፋት ውሃ አማካኝነት። በጥፋት ውሃው አማካኝነት ምድር ጸድታ ኖህና ቤተሰቦቹ ብቻ የሚኖሩባት እስኪሆኑ ድረስ ክፉዎች ክፉ ስራን የሚሰሩ በሙሉ ጠፍተዋል። በምድር ላይ መኖር አልቻሉም። ምድር የተባለች መንግስተ ሰማያትን አጋንንትንና ኃጢአተኞችን የማታስተናግድ የማትቀበል ለክርስቶሳውያን ለጻድቃን ብቻ የምትሰጥ ሰማያዊት ዓለም መሆኗን እንረዳለን ነው። የኖህ መርከብ ወይም ሐመረ ኖህ ማለት ነው ከተራሮች በላይ የሆነችው በንፍር ውሃው ላይ ተንሳፋ እንደሆነ መጽሐፍ ቅዱስ ይነግረናል። ከተራሮች በላይ በውሃው ላይ በንፍር ውሃ ላይ ተንሳፈፍ እንደነበር ይነግረናል። ከከፍታዋ የተነሳ ከእግረ ገነት ከከንፈረ ገነት ከከንፈር ማለት ዳርቻ ማለት ነው ከገነት ዳርቻ ደርሳ እንደነበር ይነግረናል ቅዱስ መጽሐፍ። ውሃውም ከንፈረ ገነትን አስነክቷታል። መርከብ የቤተ ክርስቲያን ምሳሌ ነው። በውሃው ላይ ተንሳፋ የኖህ መርከብ ከታላላቅ ተራሮች በላይ መሆኗ ቤተ ክርስቲያን እኛ እያንዳንዳችን ምእመናን ማለት ህንጻ ቤተ ክርስቲያንን አይደለም አሁን እያየን ያለነው። ቤተ ክርስቲያን ስንል በዚህ አውድ እያንዳንዳችን የክርስቶስ ማደሪያዎች የሆን በጥምቀት ከእግዚአብሔር የተወለድን በጥምቀት የከበርን የእግዚአብሔር ልጆች ማለት ነው። ቤተ ክርስቲያን በጥምቀት ከልዑላን ነገስታት በዚህ ምድር ነገስታት ካላቸው ክብር በዚህ ምድር ታላላቅ ክብር ካላቸው መኳንንት መሳፍንት ነገስታት በላይ ምእመናን በጥምቀት የሚያገኙት ክብር የሚበልጥ መሆኑን የሚገልጽ ምስጢር አለው። መርከቢቱ ከውሃው በላይ ከተራሮች በላይ እስከ ገነት ዳርቻ ደርሳ ነበር ነው የሚለው።
ያ የሚያሳየን መርከቢት ቤተክርስቲያን ምሳሌ ናት። ቤተክርስቲያን በጥምቀት ከልዑላን ነገስታት በላይ መሆኗን የሚገልጽ ምስጢር አለው ማለት ነው። ነገስታቱ የተጠመቁ ያመኑ ቢሆኑ እነርሱም እንዲሁ ቤተክርስቲያን ይባላሉ። ሆኖም በምድር ላይ ካላቸው ክብር በላይ ደግሞ በጥምቀት የሚያገኙትና በጥምቀት የሰው ልጆች የሚያገኙት ጸጋና ክብር የሚበልጥ መሆኑን እንረዳበታለን። ብሉይ ኪዳንና ሐዲስ ኪዳንን አነጻጽረን ስንመለከት ለማለት ነው። እንግዲህ የጥምቀት ጥቅሙ ምእመናንን ከሁሉም በላይ ከአይነ አጋንንትና ከአይነ ኃጥአን ተሰውራ ወደምትኖረው ገነት ማድረስ ነው የጥምቀት ጥቅም ማለት ነው። ምእመናን ወደ ገነት ማድረስ ነው። ስለሆነም ማየ አይህ የጥፋቱ ውሃ መርከቢቱን ከከነፈረ ገነት ከገነት ዳርቻ ማድረሱ ምእመናን አምነው ተጠምቀው ገነትን መንግስተ ሰማያትን ወርሰው የመኖራቸው ምሳሌ ነው። ማየ አይህ በዚህ የጥምቀት ምሳሌ ሆኖ ተወስዷል ማለት ነው። ቅዱስ ጴጥሮስም ማየ አይህን የጥምቀት ምሳሌ አድርጎ ያስተማረ ለዚህ ነው። እንዲያውም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ቅዱስ ጴጥሮስ ይህም ውሃ ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ካለ በኋላ የሚናገረው ቃል ጥምቀትን በግልጽ ያስረዳል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ በማለት ስንጠመቅ ውጫዊ የሰውነታችንን እድፍ ለማስወገድ ወይም ደግሞ ውጫዊ የሰውነታችንን ቆሻሻ ለማስወገድና ለማጥራት ለማራቅ ሳይሆን ለእግዚአብሔር የበጎ ሕሊና ልመና መሆኑን ይናገራል ማለት ነው። ይህ ማለት ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ብሎ በጥምቀት ከእግዚአብሔር ተወልደን በጥምቀት በምናገኘው ኃይል አጋንንትን ድል እያደረግን በጎ ነገሮችን እያሰብን በጎ ነገሮችን እየተናገርን በጎ ነገሮችን እየሰራን በእግዚአብሔር ጥበቃና በእግዚአብሔር ረድኤት እርሱን አባት አድርገን መንግስቱን ለመውረስ የምንችልበት ምስጢር መሆኑን ቅዱስ ጴጥሮስ ከጥፋት ውሃ ጋር ያነጻጸረ በሰፊው አስተምሯል ማለት ነው። ጠቅለል ሲል ግን ማየ አይህ የጥፋት ውሃ ለጥምቀት ምሳሌ ነው የሚለውን ማስተዋል ያስፈልጋል። ሌላው ግዝረትን ብንመለከት ግዝረት ለጥምቀት ምሳሌ ነው። ግዝረትን ግን ከአምስቱ የጥምቀት አይነቶች በብሉይ ኪዳን ከዘረዘርናቸው ከአምስቱ የምንቆጥረው ሳይሆን እነዚያ በውሃ አማካኝነት የሆኑ ስለሆኑ በቀጥታ ለጥምቀት ምሳሌዎች ሆኖ ተወስደዋል። ይህ ደግሞ በምስጢር የጥምቀት ምሳሌ ሆኖ ይወሰዳል። ግዝረት ማለት ነው። ግዝረት ከውሃ በተለየ አፈጻጸሙ፣ በምስጢር ግን አፈጻጸሙ ከውሃ የተለየ ነው። በምስጢር ግን የጥምቀት ምሳሌ ሆኖ ተወስዷል። በእኔና በአንተ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ስጋ ትገዘራላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል ይላል የእግዚአብሔር ቃል። በኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ስለዚህ ግዝረት በብሉይ ኪዳን ሰዎች የእግዚአብሔር ወገኖች እግዚአብሔርን የሚያመልኩ ለመሆናቸው ምልክት ሆኖ የተሰጠ ነው ግዝረት ማለት ነው። በዚህም ምክንያት ለጥምቀት ምሳሌ ሆኗል። ዛሬ በጥምቀት የእግዚአብሔር ልጆች መሆናችንን እናስረዳለን። የእግዚአብሔር ልጆች መሆናችን የሚታወቀው
በማመናችን በመጠመቃችን ነው ማለት ነው። አሕዛብና ሕዝብ ክርስቲያኖችና ክርስቲያን ያልሆኑት የሚለዩበት ዋናው መደበኛው ምስጢር ጥምቀት መሆኑን በግዝረት እስራኤል ከአሕዛብ ይለዩ እንደነበር፣ እስራኤል ሕዝበ እግዚአብሔር የሚባሉ በግዝረት አማካኝነት እንደነበረ፣ ግዝረትን የማይከተሉ የግዝረትን ስርዓት የማይፈጽሙ ደግሞ የእግዚአብሔር ወገኖች እንዳልሆኑ በማነጻጸር እንረዳለን ማለት ነው። እንግዲህ በዚህ ቃል ኪዳን መሰረት ከአብርሃም ዘመን ጀምሮ ግዝረት ለእግዚአብሔር ሰዎች ምልክት ሆኖ ተሰጥቷል። እግዚአብሔር ለራሱ ቤተሰብን መምረጥ የጀመረው በአብርሃም ዘመን መሆኑን እናስተውላለን። በግዝረት የተለዩትን ሰዎችም ልጄ ብሎ ጠርቷቸዋል። ግብጽ ጸዋዕክው ወለወልድየ፣ ልጄን ከግብጽ ጠራሁት። ሆሴ ትንቢተ ሆሴ ምዕራፍ 11 ቁጥር 1። እንግዲህ ልጄን ከግብጽ ጠራሁት ብሎ የተናገረው ነብዩ ሆሴ ስለኋለኛው ዘመን ስለ ክርስቶስ የተነገረ ምስጢር ቢኖረውም ስላለፈውም ዘመን ነቢያት ኃላፊያት መጻያት የሚናገሩ ስለሆኑ ስላለፈውም ዘመን ስለ እስራኤል ታሪክ ይህንን ተናግረዋል ማለት ነው። ከግብጽ ያወጣውን እስራኤልን እግዚአብሔር ባህረ ኤርትራን ቀይ ባህርን አሻግሮ እንደጠራው እንመለከታለን ማለት ነው። በዚያውም የግብፃውያንን በኩሮቻቸውን እየገደለ እስራኤልን ማዳኑ እስራኤል ከአሕዛብ ሁሉ ተለይቶ ለእግዚአብሔር የበኩር ልጅ ስለሆነ ነው ማለት ነው። እስራኤል ከአሕዛብ ሁሉ ተለይቶ ለእግዚአብሔር የበኩር ልጅ ስለሆነ የግብፃውያንን በኩሮቻቸውን እየገደለ እስራኤልን እግዚአብሔር አድኗል ማለት ነው። ስለሆነም ግዝረት በምስጢራዊ ትርጉሙ የጥምቀት ምሳሌ ነው ማለት ነው። እንዲያውም ጥምቀት የገባው ቀጥታ በግዝረት ነው። ዛሬ በሐዲስ ኪዳን መገዘርም አለመገዘርም ራሱን የቻለ ጥቅም የለውም። ሰው ቢገዘርም በመንፈሳዊ የሚያገኘው መንፈሳዊነት የለውም። በቃ መንፈሳዊነት የለውም። በፍላጎት የሚያደርገው ነው። አለመገዘርም ይችላል፣ መገዘርም ይችላል። ምክንያቱም በግዝረት የግዝረት ስርዓትነት አልፎ በግዝረት ጥምቀት ስለተተካ ማለት ነው። ጥምቀትን ግን ግዴታ ሊጠመቅ የእግዚአብሔር ቃል ይነግረናል ማለት ነው። ግዴታ መጠመቅ እንዳለበት የሰው ልጅ እንግዲህ ግዙራን ከአሕዛብ የተለዩ ናቸው። በጋብቻም በአነዋወርም አይገናኙም። በመጽሐፍ ቅዱስ የያዕቆብ ልጆች አሕዛብን የተናገሯቸውን ስናነሳ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናል ይላሉ የያዕቆብ ልጆች። ኦሪት ዘፍጥረት ምዕራፍ 34ን ስታነቡ በስፋት ታሪኩን ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 34 ቁጥር 14 ላይ የያዕቆብ ልጆች በእህታቸው በዲና የምትባል እህት ነበረቻቸው። ከ12ቱ የያዕቆብ ልጆች 13ኛ የሆነች አንዲት ሴት ልጅ ነበረች ለያዕቆብና ዲና በምትባል እህታቸው ምክንያት የኤሞርን ልጆች በጥበብ አዳክመው አጥፍተዋቸዋል። ኦሪት ዘፍጥረት ምዕራፍ 34ን አንቡት። በስፋት ያው ታሪኩን ታገኙታላችሁ ለማለት ነው። እንግዲህ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻለንም። ምክንያቱም ሴኬም የሚባል የኤሞር ልጅ እህታቸው ዲናን ወዷት ስለነበር ለግቢ ፈልጓት ስለነበረ እንዲያውም ተደፋፍሮ ወአፍቀራ በነፍስታ ይላል። ከግዙራን ወገን በመሆኗ እጅግ ወዷት ስለነበር በመደፋፈርም ከክብር አሳንሷታል ይላል። በዚህ ምክንያት ለጋብቻ ጠይቀው ነበር አሕዛብ። ኤሞር ያዕቆብን ጠይቆ ነበር። ያዕቆብ ልጆችን አማክሬ እነግርሃለሁ አለው። በዚህን ጊዜ የያዕቆብ ልጆች ይህ ልናደርግ አይቻለንም፣ እኛ የተገዘርነን ካልተገዘራችሁ እኛ የእግዚአብሔር ወገኖች የእግዚአብሔር ወገኖች መሆናችን በግዝረት የተረጋገጠልን ከእናንተ የእግዚአብሔር ወገኖች ካልሆናችሁ ከአሕዛብ ጋር አንጋባም፣ ይህ ነውር ይሆንብናል ብለው ነው የተናገሩ። እናም
ግዙራን ከአሕዛብ የተለዩ መሆናቸውን በዚህ እናውቃለን ለማለት ነው። ጥሙቃንም ዛሬም በአዲስ ኪዳን ጥሙቃን የተጠመቁ ማለት ነው በብሉይ ኪዳን ለተገዘሩት ምሳሌዎች የሆኑ ማለት ነው። ጥሙቃን ከግብረ ዓለም የተለዩ ናቸው። ስለዚህም መምህራነ ቤተ ክርስቲያን በፍትሐ ነገሥት አኮ ሰናይ አውስቦ ምእመን ለዘኢኮነ ታማኒተ እንተ ኢኮነት ክፍለ ዚአሁ በሃይማኖት ወገኑ ያልሆነችውን ማግባት አይገባም ብለው ስርዓት ሰርተዋል ማለት ነው። በሃይማኖት ወገን ያልሆነችውን ማግባት አይገባም፣ ሴትም በሃይማኖት የማይመስላትን ማግባት አይገባትም። ይህ በመጽሐፍ ቅዱስም የተደነገገ ስርዓት ነው ማለት ነው። እንግዲህ የያዕቆብ ልጆች ይህን እናደርግ ዘንድ ነውር ይሆንብናል ብለው እንደተናገሩ ሁሉ በብሉይ ኪዳን በሐዲስ ኪዳንም እግዚአብሔርን ከማያምኑ ካልተጠመቁ ሰዎች ጋር ግቢን መፈጸም ነውር መሆኑ በመጻሕፍት ተገልጿል ማለት ነው። ከዚህ መጠበቅ እጅግ አስፈላጊ ነው። የቤተ ክርስቲያን ልጆች ምእመናን ባህታውያን አጋንንትን በግንባር ባይሆንላቸው በጥበብ ያጠፏቸዋል። መንፈሳዊውን ሰልፍ ድል አድርገን እንድናጠናቅቅ ከተሰጡን ምክሮች አንደኛው አጋንንትን በስጋዊ ኃይል መጋፋት ሳይሆን የያዕቆብ ልጆች በጥበብ አሕዛብን ድል እንዳደረጓቸው እኛም ደግሞ አጋንንትን ድል የምናደርግ ባህታውያን ምእመናን የቤተ ክርስቲያን ልጆች በመላ አጋንንትን ድል የሚያደርጉ በመንፈሳዊ ጥበብ ነው ማለት ነው። ከመንፈሳዊ ጥበብ ደግሞ አንዱ ጥምቀት ነው ማለት ነው። በጥምቀት ባገኙት ኃይል ማለት ነው። እንግዲህ በጥበብ ማለት የያዕቆብ ልጆች አሕዛብ እንዴት ድል አደረጓቸው የሚለውን እንደው ለማስታወስ በግዝረት እኛን ምሰሉንና ከኛ ጋር ተጋብታችሁ ትኖራላችሁ ብለዋቸዋል አሕዛብ። ይህን ያሉ ግን በውስጣቸው ጥበብ ይዘው ነው። ያ ማለት ከአሕዛብ ጋር ሊጋቡ ፈልገው ሳይሆን በተገዘሩ ጊዜ ቁስል ስለሚጸናባቸው እድሜያቸው ከገፋ በኋላ ወንዶች ቢገዘሩ በግዝረት ቁስል ይጸናልና በዚያን ጊዜ በሰይፍ በጦር ወግተው ድል ሊያደርጓቸው ሊያጠፏቸው ነው አሕዛብን። በዚህ ምክንያቱም አሕዛብ ቁስለኞች ስለሆኑ በዚያ ሰዓት ቁስል በሚጸናባቸው ሰዓት ተዋግተው ማሸነፍ ስለማይችሉ ያንን እድል ለመጠቀም የያዕቆብ ልጆች ስምዖንና ሌዊ ይህንን የጥበብ ሀሳብ ለአሕዛብ በመስጠት አሕዛብ ደግሞ እውነት መስሏቸው ተገዘሩ። ኋላ ግን ቁስላቸው በሚጸናበት ጊዜ አፋቸውን ነጥቀው አጋንንትን በሰይፍ አሕዛብን በሰይፍ ድል አድርገዋቸዋል፣ አጥፍተዋቸዋል ማለት ነው። እናም ዛሬም ምእመናን የእግዚአብሔር ልጆች አጋንንትን በመንፈሳዊው ጥበብ በጥምቀት ድል እንደሚያደርጉ የምንረዳበት ምስጢር ነው ለማለት ነው። ግዙራን የቃል ኪዳን ባለቤቶች ናቸው። ኪዳኔ ከአንተ ጋራ ነው ተብሎ ኦሪት ዘፍጥረት ምዕራፍ 17 ቁጥር 3 ላይ ለአብርሃም እንደተነገረው ማለት ነው። አብርሃም ለግዙራን ሁሉ አባት የሆነ ግዝረት ለመጀመሪያ ጊዜ የተቀበለ ለመጀመሪያ ጊዜ በ99 ዓመቱ የተገረዘ ማለት ነው የእግዚአብሔር ወገን ነው። ሆኖም ግዝረትን ማህተም ያደረገ ቃል ኪዳን አላቸው ማለት ነው ለግዙራን። ነገስታትም ከግዙራን ይወለዳሉ። የተስፋይቱ ምድርም ለግዙራን የተሰጠች ናት በብሉይ ኪዳን ማለት ነው። እንግዲህ ነገስታት ከይሁዳ ነገድ የሚወጡ ናቸው፣ የሚወለዱ ናቸው። እነርሱም እስራኤላውያን ስለሆኑ ሕዝበ እግዚአብሔር ተብለው የሚታወቁ በግዝረት ከአሕዛብ የተለዩ ናቸው። የተስፋይቱ ምድር እርሷም ምድረ ፍልስጤምን ከነዓንን ወርሰው የሚኖሩ ከግብፅም ተመልሰው የወረሱ እግዚአብሔር ማርና ወተት የምታፈሰዋን ምድር አወርሳለሁ ብሎ ለአብርሃም በሰጠው ተስፋ በገባለት ቃል ኪዳን መሰረት የአብርሃም ልጆች የያዕቆብ ልጆች ወርሰዋት ይኖራሉ ማለት ነው። በዚህ አንጻር ምእመናንም ጥምቀትን ማህተም ያደረገ ቃል ኪዳን ባለቤቶች ናቸው። ጥምቀትን ማህተም ላደረገ ቃል ኪዳን ባለቤቶች ናቸው ምእመናን። ምክንያቱም ያመነ የተጠመቀ ይድናል፣
ማርቆስ 16:16 የእግዚአብሔር ቃል ስለሚነግረን ማለት ነው። የድህነት ተስፋ የጸናበት የቃል ኪዳን ማይተማችን ጥምቀት ነው። ጥምቀትም ከአሕዛብ ብቻ ሳይሆን ከዓለምም የምንለይበት ምስጢር ነው። ምክንያቱም የጥምቀት ትርጉሙ ለክፉ ዓለም መሞት፣ ለሰማያዊው ዓለም ደግሞ ሕያው መሆን ማለት ስለሆነ፣ ስለዚህም እንደ ግዝረት ሁሉ ጥምቀት በጋብቻም ባነዋወርም ከአሕዛብ የተለየን እንድንሆን ያደርገናል ማለት ነው። እንግዲህ ሌላው ደግሞ ባህረ ኤርትራን ስንመለከት ቀይ ባህርን ማለት ነው ለጥምቀት ምሳሌ ነው። ከዮርዳኖስ አስቀድሞ በቀይ ባህር የተገለጠው ተአምር የጥምቀት ምስጢር በምሳሌ የታየበት ክስተት ነው። እንደሚታወቀው በቀይ ባህር ከተሻገሩት ውጭ ሰጥሞ የቀሩ ሰዎችም አሉ። የተሻገሩት እስራኤል ሲሆኑ ሰጥሞ የቀሩት ደግሞ ግብፃውያን ናቸው። እስራኤል ከባህሩ ከተሻገሩ በኋላ ጠላቶቻቸውን ግብፃውያንን ለዘላለም ላያዩዋቸው፣ ግብፃውያንም ላይከተሏቸው በባህሩ አስታራቂነት ተገላግለዋል ማለት ነው። ተለያይተዋል ማለት ነው። እስራኤል ጠላቱን ቀብሮ በውሃ ውስጥ መዘመር ጀምሯል። ንሴብሖ ለእግዚአብሔር ሱብሐ ዘሰብሐ፣ ምስጉን የተመሰገነ እግዚአብሔር እናመሰግነዋለን እያሉ እስራኤላውያን ዘምረዋል ማለት ነው። ባህረ ኤርትራን ከተሻገሩ በኋላ እግዚአብሔር በአንደበቱ የሚናገርበት ቅዱስ ጳውሎስም ይህ መሻገር የጥምቀት ምሳሌ መሆኑን በማስረዳት የኦሪቱን ቃል ተርጉሞ ለቆሮንቶስ ሰዎች ሲያስተምር ወለእሉ ሁሎሙ አጥምቆ ሙሴ በደመና ወበባህር፣ ሁሉንም በደመና እና በባህር ሙሴ አጠመቃቸው ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ማለት ነው። እንግዲህ በዚህ ኃይለ ቃል መሰረት የተስፋይቱን ምድር ከመውረሳቸው አስቀድሞ የጥምቀት ምሳሌ በሆነው የኤርትራ ባህር ውስጥ እንዳለፉ ጠላቶቻቸውንም በዚህ ውሃ ማሸነፍ እንደቻሉ አስረድቷል ማለት ነው ሐዋርያው። ቀይ ባህር የጥምቀት ምሳሌ ነው። የተሻገሩት ደግሞ የጥሙቃን የተሻገሩት እስራኤላውያን በደረቅ የተሻገሩት የእስራኤላውያን የጥሙቃን ወይም የክርስቲያኖች የምእመናን ምሳሌዎች ናቸው። የሰጠሙት ግብጽ ፈርዖንና ሰራዊቱ እንዲሁም ግብፃውያን በጥምቀት የምናስወግደው የአሮጌው ዓለም ህይወትና የኃጢአት እንዲሁም ደግሞ በጥምቀት ድል የምናደርጋቸው የአጋንንት ምሳሌዎች ናቸው ማለት ነው። እስራኤል ከተሻገሩ በኋላ ንሴብሖ እግዚአብሔርን ምስጉን እግዚአብሔርን እናመሰግነዋለን እያሉ አመስግነው ሲጨርሱ ከግብጽ ካመጡት የተሻለ መና ከሰማይ ወርዶላቸው ተመግበዋል። ይህም ደግሞ የጥምቀት ምሳሌ ነው። ምክንያቱም ማንኛውም ሰው ከተጠመቀ በኋላ ሰማያዊውን መና የክርስቶስን ስጋና ደም ቤተክርስቲያን የምታቀርብለት ስለሆነ ማለት ነው። ሆኖም ግን እስራኤል የተመገቡት መና ምሳሌያዊ ነው። የክርስቶስ ስጋና ደም አማናዊ ነው። እስራኤል የተመገቡት መና ከሞት አያድንም። የክርስቶስ ስጋና ደም ግን ከሞት ያድናል፣ ከዘላለም ሞት ያድናል። አምላካችን ክርስቶስም ያኛው ህብስት እስራኤል የተመገቡት ህብስት አሁን በሐዲስ ኪዳን ለሚቀርብልን ሰማያዊ ማዕድ ምሳሌ መሆኑን በምሳሌ አስረድቷል ማለት ነው። በቅዱስ ወንጌል አስተምሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 49 እስከ 51 ስንመለከት አበዊክሙሰ መና በሉ በገዳሙ ሞቱ፣ ድሮ አባቶቻችሁ በምድረ በዳ መናን ከሰማይ የሚወርድላቸውን መና በሉ፣ ሆኖም ግን ሞቱ፣ ከሞት አላዳናቸውም ይላል። ዝንቱ ውእቱ ህብስት ዘእምሰማይ ወረደ፣ ከሰማይ የወረደ ህብስት ይህ ነው ይልና ወኩሉ ዘበላ እምኔሁ ይመውት፣ ከዚህ የበላ ሰው ሁሉ ደግሞ አይሞትም። ያንንም ህብስት አነ ውእቱ ህብስተ ሕይወት ዘወረደም ሰማይ፣ ከሰማይ የወረደ ህብስት እኔ ነኝ ብሎ ክርስቶስ በብሉይ ኪዳን የነበረውን ለእስራኤል 40 ዘመን ሲወርድ የነበረውን መና ከራሱ ጋር አነጻጽሮ አስተምሯል ማለት ነው። እናም ከእስራኤል ባህረ ኤርትራን ከተሻገሩ በኋላ መና ከደመና እየወረደላቸው ለ40 ዘመን ተመግበው ምድረ ርስትን ከነዓንን ምድረ ፍልስጤምን ወርሰዋል። እኛም ደግሞ ከጥምቀት በኋላ ቅዱስ ቁርባኑን በመቀበል እሱም የክርስቶስ ቅዱስ ስጋና ክቡር ደም ነው። ከጥምቀት በኋላ ተቀብለን የእግዚአብሔር መንግስት የምንወርስበት እንደሆነ እግዚአብሔር በቅዱስ ወንጌል አስተምሮናል ማለት ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 49 እስከ 51 ስናነብ የምናገኘው ነው። ሌላው ፈለገ ዮርዳኖስ ወይም ደግሞ የዮርዳኖስ ወንዝ የጥምቀት ምሳሌ ነው። እስራኤል ዮርዳኖስን ተሻግረው ከግብጽ በወጡ በ40ኛው ዓመት ምድረ ርስትን ወርሰዋል። ይህ የጥምቀት ምሳሌ ሆኖ ተገልጿል። ፈለገ ዮርዳኖስን የጥምቀት ምሳሌ ያደረጉት ጉዳዮች አንደኛ ዮርዳኖስ ራሱ ነው። ሁለተኛ 40 ዓመት መሆኑ፣ ሶስተኛ ከተሻገሩ በኋላ የተማማሉት መሐላ፣ አራተኛ ጉዞ የቃል ኪዳኑን ታቦት በተሸከሙ ካህናት መመራቱ፣ አምስተኛ የተስፋይቱን ምድር መውረሳቸው፣ ስድስተኛ መሻገራቸው የጉዟቸው ማብቂያ መሆኑ። በእነዚህ 6 ዋና ዋና ምክንያቶች
ፈለገ ዮርዳኖስ ወንዝ የጥምቀት ምሳሌ ሆኖ ተወስዷል በመጽሐፍ ቅዱስ። ዮርዳኖስ የጥምቀት ምሳሌ ነው። ዮርዳኖስን በ40ኛው ዓመት መሻገራቸው እስራኤል ጥምቀት በ40 ቀን የመፈጸሙ ምሳሌ ነው። እስራኤል ከተሻገሩ በኋላ ልጆቻቸውና የልጅ ልጆቻቸው እግዚአብሔርን እንዲፈሩ እንዲያመልኩትም ከውሃው ውስጥ አውጥተው 12 ድንጋዮችን በጊልገል አቁመው ተማምለዋል እስራኤላውያን። እኛም እስራኤል ዘነፍስ የተባልን የሐዲስ ኪዳን ምእመናን ማለት ነው። እነዚያ እስራኤል ዘስጋ ናቸው፣ እኛ ደግሞ እስራኤል ዘነፍስ ነን። በጥምቀት የቀደሙትን የጥንት አባቶቻችን ሐዋርያት ባስተማሩት ትምህርት ጸንተን በመኖራችን በኋላ የተነሱ ሊቃውንተ ቤተክርስቲያን 12 አንቀጽ አድርገው 3 ምዕት ጸሎት ሃይማኖትን እንደደነገጉልን ጸሎት ሃይማኖት የተሰኘውን መሰረተ እምነት በቀኖና እንዳጸደቁልን ክርስትና የምንነሳው ይህን ጸሎት ደግመን እና ይህን ጸሎት አስደግመን ስለሆነ የብሉይ ኪዳኑ በፈለገ ዮርዳኖስ የተደረገው ምስጢር ለአዲስ ኪዳን ጥምቀት ምሳሌ ነው ማለት ነው። 12 ድንጋዮች በጸሎት ሃይማኖት 12 አናቅጽ ያሉት የሃይማኖት መሰረት ስለሆነ የዚያ ምሳሌ መሆናቸውን እናስተውላለን ማለት ነው። እንግዲህ የእስራኤልን ጉዞ የመሩት ታቦቱን የተሸከሙ ካህናት ናቸው። ካህናቱ ዮርዳኖስን ከፍለው ህዝቡ እንዲሻገር አድርገዋል። ይህም እኛ በቃል ኪዳኑ ታቦት ፊት የሚያገለግሉ ካህናት በጸለዩት ጸሎት ውሃውን ዮርዳኖስን አድርጎልን በእደ ካህናት የመጠመቃችን ምሳሌ ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ስለ ጥምቀት እንደምናገኘው ማለት ነው። የቃል ኪዳኗን ምድር መንግስተ ሰማያትን የምንወርሰው በጥምቀት በኩል ካለፍን በኋላ መሆኑ ጥምቀታችንን ከእስራኤል መሻገር ጋራ ያመሳስለዋል። እስራኤል ምድረ ርስትን የወረሱት ዮርዳኖስን ተሻግረው ነው። ከዚህ በኋላ ሌላ ጉዞ እንዳይኖርባቸው ይልቁንም ኢያሪኮን አፍርሰው ለአባቶቻቸው የማለላቸውን ምድር እንዲወርሱ ተፈቅዶላቸዋል ማለት ነው። እኛም በጥምቀት ወደ መንግስተ ሰማያት ለመግባት በሙሉ ልብ እናምናለን። ከጥምቀት በኋላ ሳንጠራጠር ትምጻ መንግስትከ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብለን የምንጸልየው ለዚህ ነው ማለት ነው። ይልቁንም መንግስቱን እንደምትሰጠን እርግጠኞች ስለሆን ነው። ሌላው ገነት የጥምቀት ምሳሌ ሆና በሊቁ ሳዊሮስ ተመስላለች። ይሄን አይተን እንጨርሳለን። እንግዲህ ሊቁ ቅዱስ ሳዊሮስ ቤተክርስቲያንን ወይም ጥምቀትን በገነት ይመስላታል። ሰው ዳግመኛ ወደ ማህፀነ ጥምቀት መግባቱን አዳም ዳግመኛ ወደ ገነት ከመግባቱ ጋር አያይዞ ይተረጉመዋል። ቤተክርስቲያንሰ ዘበአማን ይእቲ ገነተ እግዚአብሔር በዲበ ምድር እስመ አዳም ኮነ ቀዳሚ ውስተ ገነት ወድቀ እስከ ዓለም ወእስከ ሲኦል ይልና ቤተክርስቲያንስ እንደምንድናት ትለኝ እንደሆነ ቤተክርስቲያንስ በምድር ላይ እንዳለች ገነት ናት። አዳም አስቀድሞ በገነት ነበረ፣ ከገነትም ወደዚህ ዓለም እስከ ሲኦል ድረስ ተጣለ ይላል። ወሶበ አይረጎ ክርስቶስ እምኔሃ አግብኦ ውስተ ገነት ካይበ ከማሁ ካይበ ሰብ ዘይከውን ውስተ ከርሰ እሙ ወይትወለድ ልደተ ስጋዊተ። ዳግመኛ ክርስቶስ ባነሳው ጊዜ አዳምን ማለት ነው መልሶ ወደ ገነት አስገባው። እንዲሁ ሰው ከእናቱ ማህፀን በልደተ ስጋ ይወለዳል፣ ወደዚህም ዓለም ይመጣል፣ በፍርድ ውስጥ ሆኖ በዚህ ዓለም ይኖራል። ወይ ወድቅ እስከ ዘዓለም ወይ ከውን በኩነኔ ውስቴታ ወሶ ይፈቅድ ክርስቶስ ያግዕዝ ወምኩነኔ ያገብኦ ውስተ ከርሰ እሙ ዳግመ እንተ ይእቲ ጥምቀት በከመ አግብኦ ለአዳም ውስተ ገነት ዳግመ። ክርስቶስ ከፍርድ ነፃ ሊያወጣው በወደደ ጊዜ አዳምን ዳግመኛ ወደ ገነት እንዳስገባው ዳግመኛ ወደ እናቱ ማህፀን ያስገባዋል። እርሷም ጥምቀት ናት ይላል። እንግዲህ ዳግመኛ ወደ እናት ማህፀን መግባት ብሎ የገለጻት ሊቁ ሳዊሮስ ጥምቀትን ነው እንጂ ሰው እንደ ኒቆዲሞስ ጥያቄ ሰው ካደገ በኋላ ወደ እናቱ ማህፀን ተመልሶ ይገባል ማለት አይደለም። ጌታ እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም ሲለው ኒቆዲሞስ እፎ ይክል ሰብ ዳግመ ተወልዶ እምድኅረ ልቀ ይክልኑ በዊአ ወገቢአ ውስተ ከርሰ እሙ ወይትወለድ ዳግመ። ሰው ካደገ በኋላ ዳግመኛ ወደ እናቱ ማህፀን ተመልሶ መግባት ይቻለዋልን ብሎ ጠይቆ ነበር። ልክ እንደዛ ቅዱስ ሳዊሮስ ወደ እናቱ ማህፀን ይገባል ሲል የሚገባ ሆኖ ማለት ሳይሆን ጥምቀትን ነው የእናት ማህፀን ብሎ የገለጻት ማለት ነው፣ ሁለተኛ መወለድን። ስለሆነም
እንተ ይእቲ ጥምቀት በከመ አግቦ ለአዳም ውስተ ገነት ዳግመ ይትወለድም ጥምቀት ልደተ ሐዲሰ መንፈሳዊ ይትወለድ እምነ እግዚአብሔር ከመ ያህሉ ምስሌሁ ውስተ መንግስቱ። አዲስ ረቂቅ ልደትን በጥምቀት ከእግዚአብሔር ይወለዳል ከእርሱ ጋራ በመንግስቱ ይኖር ዘንድ ብሎ ቅዱስ ሳዊሮስ ገነትን በቤተ ክርስቲያንና በጥምቀት አንጻር እያነጻጸረ ይናገራል ማለት ነው። ገነትን ለጥምቀት ምሳሌ አድርጎ ተናግሮታል ለማለት ነው። ተናግሯታል፣ ገነትን ለጥምቀት ምሳሌ አድርጎ ገልጿታል ማለት ነው። እንግዲህ ገነት ዛሬ በገነት ከኔ ጋራ ትኖራለህ በሚለው እግዚአብሔር ቃል መሰረት በዚህ ቃል ኪዳን መሰረት ሰው ከክርስቶስ ጋራ ሊኖርባት የሚገባባት ዘላለማዊ ስፍራ ናት ገነት። ገነት አልፋ መንግስተ ሰማያት የምትተካ ስለሆነ መንግስተ ሰማያትንም ገነት እያልን እንጠራለን። ለዛ ነው ዘላለማዊት የምንላት እንጂ ገነት ጊዜያዊት ናት። በገነት አንጻር ግን መንግስተ ሰማያት ተተክታ ትኖራለች። ገነት የገቡ ሁሉ ሁልጊዜም ወደ መንግስተ ሰማያት የሚሸጋገሩ ስለሆኑ ማለት ነው። ስለዚህ ይህ ቃል ኪዳን የሚጀምረው ከመጠመቂያው ስፍራ ስንገባ ስለሆነ ጥምቀት ገነት ተብላ ተሰይማለች ማለት ነው። ጥምቀት መንግስተ ሰማያት ተብላ ተሰይማለች ማለት ነው። እንግዲህ በብሉይ ኪዳን 5 የጥምቀት አይነቶች እንዳሉ ተመልክተናል። የምድር በጥፋት ውሃ የጸዳችበት ከርክሰቷ የጸዳችበት ያ የጥፋት ውሃ የጥምቀት ምሳሌ ነው። ባህረ ኤርትራ እስራኤል ባህረ ኤርትራን ተሻግረው ወደ ምድረ ፍልስጤም የገቡበት ወደ ከነዓን የገቡበት ባህረ ኤርትራ የጥምቀት ምሳሌ ነው። ፈለገ የዮርዳኖስ ወንዝ ካህናት የእግዚአብሔርን የሕጉ ማደሪያ ታቦትን ተሸክመው የተሻገሩበት ዮርዳኖስን ከፍለው የተሻገሩበት ያ ፈለገ ዮርዳኖስ የጥምቀት ምሳሌ ነው። እንዲሁም ደግሞ የአይሁድ ጥምቀትና የዮሐንስ ደግሞ የንስሐ ጥምቀት እነዚህ 5ቱ በብሉይ ኪዳን የጥምቀት አይነቶች ነበሩ። ምሳሌያውያን ጥምቀቶች ይባላሉ። በአዲስ ኪዳን ጥምቀት አንዲት ናት። ያቺ አንዲት ጥምቀት የምትፈጸምባቸው መንገዶች ደግሞ 3 ናቸው። እኒህም አንደኛ ውሃ ነው፣ ሁለተኛ ደመ ሰማዕታት ነው፣ ሶስተኛ አንብአ ንስሐ ናቸው። በእነዚህ በ3 መንገዶች የአዲስ ኪዳኗን ጥምቀት አንዲት የሆነችዋን ጥምቀት ከእግዚአብሔር የምንወለድባትን ሰማያዊት ርስተ መንግስተ ሰማያትን የምንወርስባትን ዘላለማዊ ሕይወትን በደስታ በክብር የምንኖርበትን ጥምቀት የምናገኘው በ3 መንገዶች ነው ማለት ነው። ምስጢረ ጥምቀት ሰፊ ሀሳብና ሰፊ ምስጢር እጅግ ጥልቅ የሆነ ምስጢር መሆኑ በቅዱሳት መጻሕፍት እንረዳለን። ሆኖም ግን ካለን ጊዜ አንጻር ምስጢረ ጥምቀትን በዚህ እናጠቃልላለን ማለት ነው። በጥምቀት ዙሪያ ጥያቄ ካላችሁ ዛሬም ሆነ በቀጣይ መርሃ ግብር እያነሳችሁ መጠየቅ ትችላላችሁ። ለዛሬ በዚህ ቃል ምስጢረ ጥምቀትን በዚህ እንጨርሳለን።